ቴንክ ዩ ጋይስ አይ ቲንክ በቃ ወደ ቶፒካችን እንግባ። የመጣ ሰው ነው የሚሰማው። 100 ይድረሱ 30 ይድረሱ የምንለው ነገር የለም። አፋን አወር ጠብቀናል። we just gonna go ahead and discuss our topic ማለት ነው። እሺ ዛሬ ስለ sensory processing differences ነው የምናወራው ማለት ነው። ኦኬ so what is the sensory ከሚለው ማለት ነው እና many especially autistic ልጆች ማለት ነው ኤክስፒሪየንስ የሚያደርጉት ሴንሰሪ ፕሮሰሲንግ ዲፍረንስ አላቸው ማለት ነው። ሴንሰሪ ምንድን ነው ማለት አሁን ሴንሰሪ ኢንፑት ወይንም ደግሞ ልክ እነኚህ ብሬናቸው ሃው ዜይ ኦፕሬት ማለት ነው የእነሱና የኒውሮቲፒካሎቹ እና የአውቲስቲክ ልጆች እንዴት ነው ሴንሰሪ ፕሮሰስ የሚያደርጉት ላይክ ሳውንድ፣ ድምፆችን፣ ተች የመነካትን ቴስት መቅመስ የሆነ ኤኒቲንግ አፋቸው ሲገባ ስሜል ሽታ ኤኒቲንግ ሙቭ የሚያደርግ ነገር ሲያዩ ወይንም ደግሞ ላይት መብራት ብርሃን ነገር ሲያዩ እንዴት ነው ፕሮሰስ የሚያደርገው? በጣም ዲፍረንት ነው ብሬናቸው ወይ ኢንተርፕሬት የሚያደርገው ሴንሰሪ ኢንፑትን እንዳልኩት ሳውንድ፣ ተች፣ ቴስት፣ ስሜል፣ ሙቭመንት እና ላይትን ዲፍረንት ነው ማለት ነው። ከኒውሮቲፒካሎቹ ይለያል ማለት ነው። እና ይሄ ዲፍረንስስ ማለት ነው አንዳንዴ ኦቨር ሪስፖንሲቭ ይሆናል ለልጆቹ ማለት ነው። ኦቨር ይሆናል፣ አንዳንዴ ደግሞ አንደር ይሆናል፣ አንደር ሪስፖንሲቭ ይሆናሉ። አንዳንዴ ደግሞ ዘይ ሲክ ሰንሰሪ ቢሄቪየርስ አሉ ማለት ነው የሚያሳዩት ልጆቹ እና ሰንሰሪ ሲኪንግ ቢሄቪየርስ ይኖራቸዋል ማለት ነው። እና ኮመን ታይፕስ ኦፍ ሰንሰሪ ኢሹ የሚባሉት ሴንሰሪ ኦቨር ሪስፖንሲቭ ወይንም ደግሞ ሃይፐር ሴንሲቲቪቲ ይባላል ማለት ነው። እና ይሄ ምንድነው when the child feels sensation more intense ሲሆን ማለት ነው። አሁን መብራት ለእኔና ለእናንተ ደና የበራው መብራት ወይ ደግሞ ዲምም እኮ ሊሆን ይችላል በደንብ የማይታይ ከሆነ ለእኛ ልጆች ደግሞ for some autistic children ደግሞ ኦቨርቤሪንግ ይሆናል። በቃ በጣም ሴንሲቲቭ ይሆናሉ ማለት ነው። እና ሞር ዲመር ኦር ጨለማ ነገር ሊሆን ይችላል የሚፈልጉት ማለት ነው። አንዳንዴ ደግሞ ሳውንድ ድምፅ ራሱ ማለት ነው። አሁን የማንም ድምፅ ሊሆን የህፃን ልጅ ድምፅ ሊሆን ይችላል፣ የአዋቂ ድምፅ ሊሆን ይችላል፣ የሙዚቃ የመኪና ጩኸት ብቻ whatever the sound is for some children is very sensitive to hear it ማለት ነው። እና በጣም ላውድ ይሆንባቸዋል እና ቶሎ ብሎ ጆሯቸውን ሽፍን ያደርጉታል። ላይ ምንም እኮ ምንድን ነው የሚባለው ለእናንተ ምንድን ነው ጆሮ የሚይዘው it's not a big deal like ምን ሰማ ምን አየ ትላላችሁ። እነሱ ግን በጣም ነው የሚሰሙት ማለት ነው። ሰንሰሪ is very highlighted ነው ሃይፐር አክቲቭ ነው ማለት ነው እንደዛ ሲያደርጉ። እና ኤግዛምፕሎች ብታደርጉ ሞር ኢንቴንስ የሆነ ነገር ሲሆንባቸው ልጆቹ የምታያቸው ነገሮች አሉ ማለት ነው። እና some of them the cover ears like I said loud የሆነ ድምፅ ሲሰሙ ጆሯቸውን ቶሎ ብለው ዝግት ያደርጉታል። ወይ በአንድ እጃቸው በትከሻቸው አንድ እጃቸውን ጆሯቸው ላይ ያደርጉና እንደ ሽፍን ያደርጋሉ። እንደገና ደግሞ አንዳንዴ ክራውድድ የሆነ ቦታ ላይ ይዛቸዋቸው ስትሄዱ ዲፍረንት ሳውንድስ ራይት። እናንተ ፕሮባብሊ ሙዚቃውን ብቻ ሊሆን የምትሰሙት ማለት ነው። እነሱ የሰው ኮቴ አይቀራቸው እያንዳንዱ ነገር ሴንስ ያደርጉታል ማለት ነው። የወፏን ጩኸት፣ የሙዚቃውን ጩኸት፣ የሰዎችን ኮንቨርሴሽን እያንዳንዱ ነገር እና ኦቨር ፓወር ያደርጋቸዋል ማለት ነው። እንደገና ሰንሰሪ የሆኑ ደግሞ ሌላ ሰንሰሪያቸውን በጣም ሃይፐር የሚያደርገው የክሎዝ ላይ ያሉ ታጎች አሉ አይደለ? እነኚህ ከኋላ አይ ዶንት ኖ ታግ አለው አይደለ? ልብስ ስትገዙ ከኋላ ወይ ሚዲየም ላርጅ ኦር ደግሞ whatever ቴክስታይሉን የሚነግራችሁ ነው ከምን እንደተሰራ ማለት ነው። እንደዛ ታጎችን ኦር ደግሞ እነኚህ ሲምስ የሚባሉት እነኚህ ሲሰፏቸው እንትኖቹ በጣም አንዳንድ ጊዜ ለአንዳንድ ልጆች ኦቨር ነው በቃ እንትን የሚላቸው ማለት ነው። እና አውልቀው ይጥላሉ ልብሳቸውን። በቃ እንዲነካቸው አይፈልጉም ሰውነታቸውን። by the way some adults do the same thing ማለት ነው so አንዳንድ ትልልቁ ሰዎች ራሳቸው ታግ የሚልጡ ሰዎች አሉ። በጣም ባዘር ያደርገኛል አንገቴን ሲነካኝ የሚሉ ማለት ነው። እና ልክ እንደዛ ለእኛ ልጆች ደግሞ even more ነው ማለት ነው። እና አንዳንዴ ደግሞ ቅድም እንዳልነው ቱ ብራይት ይሆንባቸዋል መብራት ምናምን ሲበራ ኤክስትሪምሊ ብራይት ቅድም እንዳልኩት ማለት ነው። እንደገና ስትነኳቸው ደግሞ አንዳንዴ አሁን የኛ ልጆች ፀጉራቸውን መነካት አይፈልጉም። ልክ ስትነኳቸው ስቅጥጥ ነው የሚላቸው ማለት ነው። is nothing to do ያንቺ እጅሽ ሶፍት ስለሆነ ወይ ሃርድ ስለሆነ ሻርሽ ስለሆነ ሳይሆን they are too sensitive for touch ማለት ነው። እና
ሀግ እንዲደረጉ አይፈልጉም። ጭንቅላታቸው እንዲነካ አይፈልጉም። ኤኒቲንግ ላይክ ኢቨን ሃንድ ሼክ ራሱ ፎር ሰም ኦፍ ዘም ኢዝ ቨሪ ኦቨር እንትን ያደርጋሉ ማለት ሴንሰሪ ኦቨርሎድ ያመጣባቸዋል ማለት ነው። ኦኬ ሌላው ሴንሰሪ አንደር ሪስፖንሲቭ ወይንም ደግሞ ሃይፖሴንሲቲቪቲ የሚባለው ነው ማለት ነው አይደለ? ሃይፐር ሃይላትን ሃይፖ ደግሞ they need more input ማለት ነው like is not enough ማለት ነው እና the child may not እንትን አይልም sensory input is not enough is not good enough ለነሱ ማለት ነው። አሁን ለምሳሌ ስማቸው ስትጠሩ they don't respond for their names maybe you're not loud enough okay እንደገና ሃይ የሆነ pain tolerance ቁንጥጥ አርጋቸዋቸው እንኳን አይሰማቸውም ወይ ደግሞ የሆነ ነገር ሄዶ ድብና አርጎ ሲመታቸው they don't feel pain okay that's not strong pain enough for the body to feel it ማለት ነው። okay ሌላው ደግሞ they're not እንትን ይሆናሉ ምንድነው የሚባለው ሰራውንዲንጋቸውን ሪኮግናይዝ አያደርጉም ወይም ደግሞ they are not ምንድነው የሚባለው they are not aware of their surroundings ማለት ነው። እንደገና they seek like regulated እንደሆኑ ፊል እንዲያደርጉ they seek more sensory input ይፈልጋሉ ማለት ነው እነኚህ hyposensitive የሆኑት ማለት ነው። እና ሌላው ሴንሰሪ ሲኪንግ ቢሄቪየርስ አሉ አይደለ? some kids እንግዲህ they actively look for that ማለት ነው like intense የሆነ sensory need ሲኖራቸው they actively look for it like they want to chew on things like ልብስ ላያቸው ይሆናል የሆነ ወይ ስትሮ ይዘው ሊሆን ይችላል something ብቻ የሆነ ነን ፉድ የሆኑ አይተሞች ላይ like ይዘው ቹ ማረግ ይዘው ቁጭ ብለው ቹ ማረግ I mean አንዳንድ ጊዜ ያገኘውን ነገር አፍ ውስጥ ይከታል ምንድነው ምናምን ስንባል of course could be like እንትን deficiency ነው ይባላል sometimes it could be sensory too ስለዚህ ያ sensory seeking behavior ሲመጣ they will chew on their clothes and then or objects ማለት ነው ፈልገው አንዳንዴ jump ያረጋሉ jump spin ያረጋሉ and they go crash on like ተወርውረው ሶፋ ላይ መወርወር ይሆናል ወይ ብድግ ብለው ደግሞ መፍረጥ ይሆናል መሬት ላይ ማለት ነው። እና those all are sensory seeking behaviors ናቸው ማለት ነው። እና and they touch everything ይሄንም ይነካሉ ያን ይነካሉ they want something to get that input ማለት ነው ሲክ የሚያደርጉት ማለት ነው። እና or ደግሞ የሆነ ነገር ስፒን ሲያደርግ ቆሞ for a long period of time ስፒን የሚያደርግ ነገር ቆሞ ያያሉ ማለት ነው። or ደግሞ ሙቭ የሚያደርጉ ኦብጀክቶችን በጣም for long period of time ቁጭ ብለው ያያሉ ማለት ነው እነዚህ ልጆች። ኦኬ ሶ ይሄ የሴንሰሪ ሲኪንግ ቢሄቪየሮች ናቸው ማለት ነው እንደዛ ሲያደርጉ ማለት ነው። እና የሴንሰሪ ብዙ ጊዜ አፌክት የሚያደርገው ምንን ነው ቅድም ከላይ ገልጠነዋል ግን ጠቅልል ለማድረግ አንደኛ ኦዲተሪ ነው አይደለ? እንዳለን ቅድም ለድምፅ ሴንሲቲቭ መሆን okay echoes alarms like things like that but very sensitive መሆን visual ደግሞ bright light fluorescent flickers like መብራት ብልጭ ድርግም ምናምን ሲል እንደዛ እና ቢዚ የሆነ ኢንቫይሮንመንቶች ናቸው ማለት ነው እንትን የሚሏቸው። ሌላው የክሎዝ ቴክስቸር ቅድም እንዳለው ግሩሚንግ ፀጉራቸው ሲቆረጥ ሊሆን ይችላል። ኢቨን ቴምፕሬቸር አንድ ሙቅ ሲሆን ቀዝቃዛ ሲሆን they feel different ማለት ነው እንደኛ አይደሉም ማለት ነው እንደ ሬጉላር ማነው ኒውሮቲፒካል ልጆች አይደሉም ማለት ነው። እና አንዳንዱ ደግሞ ኦራል also አለ sensory like picky eating አንዳንዶቹ they are very picky eaters ናቸው። strong food preference like አንድ አይነት ነገር መፈለግ ማለት ነው። ቴክስቸር ራሱ ባዘር ያደርጋቸዋል አፋቸው ውስጥ ማለት ነው። olfactory is like a strong reaction to smells ማለት ነው። ሽታ ራሱ በጣም ባዘር ያደርጋቸዋል ሽታ ማለት ነው። ምንም አይነት ሽታ እናንተ ያላሸተታችሁ እነሱ በጣም ይሸታቸዋል ማለት ነው። ሌላው seeking like deep የሆነ pressure መፈለግ ደግሞ እና እነዚህ proprioceptive ይባላል ማለት ነው። እነኚህ they seek deep የሆነ pressure like hug ሊሆን ይችላል or ደግሞ weighing blanket ወይንም ምንድነው የሚባለው ምንድነው ቬስት weighted vest ነው የሚባል አለ ማለት ነው። እና እሱን
ሲያደርጉ ልጆቹ they feel much better ማለት ነው። ሌላው vestibular የሚባለው ነው is a difficulty with balance ማድረግ ወይ they love it or hate it ማለት ነው። like swing ሲያደርጉ spin ሲያደርጉ ምናምን አንዳንዴ some children they love to spin ለአንዳንዶቹ ደግሞ ስፒን የሚያደርገው ራሱ it bothers them ማለት ነው። እና ልክ እንደዛ ይሆናሉ ማለት ነው ልጆቹ። እና ሴንሰሪ ኢሹ አፌክት ቢሄቪየርን አፌክት ሲያደርግ የምታዩት ነገሮች ምንድን ናቸው? ኦቨርሎድ ሲሆን ማለት ነው። ኦር ደግሞ አንደር ስቲሙሌት ሲሆኑ ሜልትዳውን ይኖራል። ኦር ደግሞ ሸትዳውን ማለት ነው። ወይ ደግሞ በጣም ስለ ሜልትዳውን አውርተናል ከዚህ በፊት ሰው ምንድነው ልትአጽናኗቸው እስከማትችሉ ድረስ መናደድ ማለት ነው ቤዚክሊ። እና ኦር ደግሞ ሸትዳውን በቃ they just don't do anything ማለት ነው። አንዛይቲ ይኖራቸዋል። ኦር ደግሞ አቮይድ አክቲቪቲ ምናምን አቮይድ ያደርጋሉ። they don't want to do any activity ሪኩዌስት የተደረጉትን ማንኛውን ነገር ፓርቲሲፔት ማድረግ አይፈልጉም። እንደገና difficulty paying attention ኦኬ። ይሄ ኦቨርሎድም ሲሆን አንደር ስቲሙሌትም ሲሆኑ ማለት ነው ጋይስ። እና እንደገና ዲፊኩልቲ ዊዝ ትራንዚሽን ከአንድ ታስክ ወደ ሌላ ታስክ እንዳይሄዱ አይሄዱም ማለት ነው። ናት ኢዝ ቀለል ብሏቸው አይሄዱም ማለት ነው። ስትራግል ዊዝ ዛት ስሊፕ ዲስተርባንስ also could be like a sensory overload or under stimulate ሲሆኑ sleep disturbance ይኖራቸዋል። እንደገና ይሄ dysregulation in general ማለት ነው። he's acting out or ደግሞ ምናምን እንደሚባለው ማለት ነው። they dysregulate ሲሆኑ ነው ማለት ነው። እና ኦኬ ይሄ ሁሉ ነገር አለ። እሺ አሁን ይሄን ስለ ሴንሰሪ ይሄን ሁሉ አወራን። ሁላችንም ኤክስፒሪየንስ አድርገነዋል። በአንድም በሌላም በልጆቻችን ላይ አይተነዋል ምናምን ማለት ነው። እና ኦኬ እነኚህ ሁሉ ነገሮች አሉ። እና who can help us እነኚህ ልጆች እንደዚህ እንዲያስተምሩልን ማን ነው የሚያግዘው ብላችሁ ስትሉ ኦፍ ኮርስ ኦኩፔሽናል ቴራፒስቶች ናቸው ማለት ነው። ኦቲ የሚባሉት ናቸው ልጆቹን እንደዚህ ሴንሰሪ ኢሹ ያላቸውን ልጆች የሚያግዙት ማለት ነው። እና ዘረኒ ሳፕሊመንትስ አለ ወይ ይህንን ልጆቹን ሀልፕ የሚያደርግ እንደዚህ ሴንሰሪ ኢሹ ያላቸውን ልጆች ሀልፕ ለማድረግ የምንጠቀምበት ሳፕሊመንቶች አሉ ወይ ወይም ደግሞ ኤኒ ሆም ቤዝድ የሆኑ ስትራቴጂዎች አሉ ወይ ብለን we're not trying to cure anything but ልጆቹን ከዛ ካሉበት ነገር ውስጥ እንዲወጡና ሰፖርት ለማድረግ ማለት ነው አይደለ? ይሄንን ኤኒቲንግ አለ ወይ ብለህ ስትል እንግዲህ የመጀመሪያው ሰፕሊመንት ዋይዝ ሌትስ ቶክ አባውት ዳት ኦኬ። ዩ ኖ ኦፍ ኮርስ ዩ ሃቭ ቱ ቶክ ቱ ምንም ነገር ስናወራ ስለ ሰፕሊመንት ከዚህ በፊት እንደነገርኳቸው አም ናት አ ዶክተር ኦኬ። እዚህ ጋር የምናወራው ፎር ኢንፎርሜሽን ፐርፐስስ ነው። ራሳችሁ ዱ ዩር ኦን ሪሰርች ሁሌ እንደምለው ማለት ነው ኦኬ። ግን አብዛኛዎቹ ለልጆቻችን የምንሰጠው ነው እንዳጋጣሚ ሆኖ ማለት ነው which helps with autism symptoms, which is one of them being sensory ማለት ነው okay. so የመጀመሪያ ኦሜጋ 3 ፋቲ አሲድ ነው ማለት ነው or ደግሞ fish oil, cod liver oil ምናምን የምንለው ማለት ነው። እና that supports brain development right and improve sensory regulation ማለት ነው። አቴንሽናቸው ሙዳቸውን ምናምን በጣም ያግዛቸዋል ማለት ነው ኦሜጋ 3 ፋቲ አሲድ እና ዲኤችኤ እና ኢፒኤ የሚባሉ አሉ አይደለ ኮንተንት እዛ ላይ እነሱን ፎርሙላዎች መምረጥ ልጆች ስለሆኑ ማለት ነው ኦኬ እነሱ ያሉበትን። ሌላው ሁለተኛው እንትን ሰፕሊመንቴሽን ማግኒዚየም ነው ማለት ነው። እና ማግኒዚየም ኦልሶ ካልም ያደርጋቸዋል ካልምስ ዘ ነርቨስ ሲስተም ማለት ነው። እና it helps with ምንድነው ስሙ አንዛይቲ ካላቸው ስሊፕ ፕሮብለም ካላቸው እነሱን ያግዛቸዋል። ካልምነስ ኢቨን ኢፍ እንደዛ ኦቨርሎድ ሲሆኑም እነኚህ ማግኒዚየም ዴፊሽንሲ ያለው ልጅ በተለይ አክት አውት ሲያደርጉ ኦር ደግሞ ዲስሬጉሌት ሲያደርጉ ማግኒዚየም ዴፊሽንሲ ያለባቸው ወርስት ነው ማለት ነው። እና ያንን ዴፊሽንሲ የምናስተካከል ከሆነ ግን ሞስት ላይክሊ they can control their anxiety እና ስሊፕ ፕሮብለማቸውን እና እሱን ሬጉሌት እንዲያደርጉ ያግዛቸዋል ማለት ነው። እና ማግኒዚየም ግላይሲኔት ብዙ አሉ አይደለ? ስለ ማግኒዚየም ዲስከስ አድርገናል። ጎ ሪድ አባውት ዶስ ቲንግስ ማለት ነው። ኦር ደግሞ ዋች ዩቲዩብ ቻናላችን ላይ አለ። ሌላ ፕሮባዮቲክ ነው ኦኬ። ገት ሄልዝ ባይ ዘ ኤንድ ኦፍ ዘ ዴይ ኦል ዶስ ሃፒ ሆርሞንስ ኦር ሳድ
ሁሉ ነገራችን created in the tummy ማለት ነው አይደለ? Like almost 80-90% of those hormones, the brain hormones, the dopamine ምናምን የሚባሉት እነሱ ሁሉ created in the tummy ማለት ነው ሆድ ዕቃችን ውስጥ ስለሆነ we need probiotic ለልጆቹ መስጠት አለብን። ኦኬ ኢሪታቢሊቲያቸውን ይቀንሳል፣ አንዛይቲያቸውን እና አቴንሽን ፎከስ እንዲያደርጉም ያግዛል ማለት ነው። the gut microbiome በደንብ ባላንስድ ሆኖ የሚበሉትን ምግብ which is probiotics and prebiotics አይደለ? እነሱን በስነስርዓቱ ለልጆቹ የምንሰጥ ከሆነ it will improve their እንዳልኩት ኢሪታቢሊቲያቸውን፣ አንዛይቲ፣ አቴንሽን ዴፊሽንሲ ካላቸው እሱንም ኢምፕሩቭ ያደርጋል ማለት ነው። ሌላው ቫይታሚን ዲ ነው። ኦኬ ሎ ቫይታሚን ዲ ሁሌ አይደለም እናወራው ስለ ቫይታሚን ዲ፣ መቼስ ዞሮ ይመጣል ማለት ነው። ሎ ቫይታሚን ዲ ያላቸው በጣም ሙዳቸው ላይ ሴንሰሪ ፕሮሰሲንግ ኢሹዋት በጣም በቃ ኤክስትሪም ነው ማለት ነው የሚሆነው። ሶ ኢትስ ላይክ አ ጎልድ ነው ቫይታሚን ዲ፣ መቼስ ጎልድ ፎር አወር ችልድረን ኢን ኦል አስፔክት ማለት ነው። ኢንፍላማቶሪ አንታ ኢንፍላማቶሪ ነው። ባዲያቸው ኦልሬዲ ኢንፍሌምድ ስለሆነ ሁሌ የምናወራው ነገር ስለሆነ ማለት ነው። እና ይሄ በጣም ዴፊሽንት ከሆኑ በተለይ በጣም you will see the sensory processing issue a lot more ማለት ነው። እና you need to supplement with vitamin D ማለት ነው። ሌላው B6 እና ማግኒዚየም አንድ ላይ ማለት ነው። ማግኒዚየም ቅድም ዲስከስ አድርገነዋል። ቫይታሚን B6 እሱ ራሱ is really good ማለት ነው። አንዳንድ ሪሰርቾች አሉ ኒውሮሎጂካል ሬጉሌሽን in children with sensory issue or autism spectrum disorder ላይ ማለት ነው። ኦኬ እነኚህ ልጆች ላይ ያለን ሴንሰሪ ኢሹን ኒውሮሎጂካል ሬጉሌት ያደርግላቸዋል B6 የሚባለው ማለት ነው። ADHD ያላቸው ልጆች ኦር ደግሞ እንደዛ ማግኒዚየም ፕላስ B6 is gold ማለት ነው ለነኚህ ልጆች like but talk to healthcare professionals ማለት ነው። zinc አይደለ? zinc ራሱ ሁሌ የምናወራም ነው። it's also support brain function so important ማለት ነው። በቃ ለብሬን ዴቨሎፕመንት ማለት ነው and function and emotional regulationም ላይ እንደዛ ሁሌ ዚንክ ሴንሰሪ ይረዳል። ምግብ እንዲበሉ ያደርጋቸዋል ምናምን ይሄ አፋቸው ሲገባ ቴክስቸር ምንለው ነገር ማለት ነው። በቃ basically so zinc is good also support brain function and emotional regulationአቸውንም ያግዛል ማለት ነው። ግን እንዳልኩት make sure you check ማለት ነው with እንትናችሁ ጋር okay. These are the 6 vitamins, okay? Omega 3, magnesium, probiotic, vitamin D, B6, and zinc ማለት ነው አይደለ? Okay, then what about home remedies? Is there any home remedy አለ ወይ for ለልጆቹ የምናደርገው? like home remedy ማለት መቼስ የሆነ ነገር ቀላቅለን ምናምን የምንሰጣቸው ሳይሆን like ይሄ sensory issue ስለሆነ ፊዚካል ነው ማለት ነው አይደለ? ሶ ምንድን ነው የምናደርገው? ሶ ቱ ሬጉሌት ነርቨስ ሲስተም ማለት ነው አይደለ? ሶ ዌይም ብላንኬት ቅድም ብለናል። ኦር ደግሞ ላፓድ የሚባለው ማለት ነው። ላይ ቁጭ ሲሉ ምንድነው ዌይም ብላንኬት ወይንም ደግሞ ሄቪ ብላንኬት ብለው የሚሸጡት ማለት ነው። እሱ በቬስትም ይመጣል፣ በብላንኬትም ይመጣል። ቁጭ ሲሉ እግራቸው ላይ ማድረግ ኦር ደግሞ ትከሻቸው ላይ ማድረግ የታቀፉ እንዲመስላቸው ወይ ደግሞ ላይክ ፕሬሸር ስለሚያደርጋቸው ማለት ነው። እሱ አንዳንዴ ሴንሰሪን ኢምፕሩቭ ያደርጋል ማለት ነው። እሺ እንትን ታይት የሆነ ሃግ መስጠት፣ ስኩዊዝ ማድረግ እጃቸውን ይዞ ግን this all has to be guided by therapist። እሺ occupational therapy ምን እንደምታደርጉ እንዲያሳያችሁ መጠየቅ ይኖርባቸዋል ማለት ነው። አንዳንዴ የአጉል ቦታ ስኩዊዝ አድርጋችሁ ሌላ ጣጣ እንዳታመጡ ማለት ነው። እና ታይት የሆነ ሃግ መስጠት ፕሬሸር ፖይንት ፈልጋችሁ ስኩዊዝ ማድረግ ልጆቹን ኮምፕሬሽን ክሎዚንግ እነሱ ራሱ እንደገና ደግሞ ይሄ ባዲ ሳክ የሚባል አለ ማለት ነው። ሰርችት ባዲ ሳክ ብላችሁ you can find it everywhere ቴሌግራም ላይ I think ፖስት አድርገነዋል መሰለኝ። እና that helps with deep pressure therapy የሚባለው ማለት ነው ቤት ውስጥ ብታደርጉላቸው። እንደገና ደግሞ there is something called sensory diet ይባላል ማለት ነው። sensory diet read about it okay። ይሄም occupational therapist ጋይድ እያደረጋችሁ መጀመሪያ ላይ ልታረጉት የምትችሉ ነው ማለት ነው። this is I mean simple ነው ግን let them see you do it ማለት ነው። I mean observe አድርጎ ሲሰራ ማለት ነው። so ካልም እንዲሆኑ ወይንም ደግሞ ስቲሙሌቲንግ የሆኑ አክቲቪቲዎችን throughout the day እንዲሰሩ ማመቻቸት ማለት ነው የሴንሰሪ ዳይቱ። so ምንድነው ትራምፖሊን ላይ ጃምፕ ማድረግ ይሆናል
ኦኬ ትራምፖሊን ላይ ፎር ፊው ሬጉሌት እንዲያደርጉ ያደርጋቸዋል ማለት ነው። ትራምፖሊን ላይ ጃምፕ ማድረግ፣ ስዊንግ ማድረግ ኦል ዲፐንድ ኦን ኪድ። ቅድም እንዳልኩት ስፒን ማድረግ፣ ጃምፕ ማድረግ ለአንዳንዶቹ ጀስት አዙሮ ነው የሚጥላቸው ማለት ነው። ላዩት እንኳን ይጥላቸው ይሆናል። ለአንዳንዶቹ ደግሞ እንትን ይላቸዋል ማለት ነው። ኢዝ ጉድ ሰንሰሪ ኢንፑት ነው። እንደዛ ማድረግ፣ ስዊንግ ማድረግ አልኩኝ። ሄቪ ወርክ ማለት እንደ ላይክ ሄቪ ሊፍቲንግ ሊሆን ይችላል። ሄቪ ወርክ የሚባለው አጋን ሰርችት ሄቪ ወርክ ብላችሁ ኢዝ ኦልሶ ፎር ሰንሰሪ ሬጉሌሽን ነው የሚጠቀሙበት። ላይክ ሊፍት ማድረግ ሊሆን ይችላል፣ ፑሽ ማድረግ ሊሆን ይችላል። ቤዚክሊ ኤክሰርሳይሲንግ ነው። ላይክ ፑሽንግ፣ ፑሊንግ፣ ጃምፒንግ ምናምን ማለት ነው። ኢንክሉዲንግ ኦል ኦፍ ዛት ማለት ነው። ሌላው ስትገቡ ፕሊስ ሚዩት አድርጉ። እሺ እየገባችሁ ሚዩት አድርጉ። ሌላው አኒማል ዋክ የሚባለው ወይ ክሮል ማድረግ ሊሆን ይችላል፣ ካት ዋክ ሊሆን ይችላል፣ ክራብ ዋክ whatever those silly walks for some children that also will calm the nervous system ማለት ነው። ኦኬ ሌላው ኤፕሶም ሳልት ባዝ ሁሌ የምንለው ማለት ነው አይደለ? የማግኒዚየም ሰልፌት ወይንም ኤፕሶም ሳልት የምንለው ማለት ነው። በሱ ልጆቹን መዘፍዘፍ ነርቨስ ሲስተማቸውን በጣም ካልም ያደርጋል እና ሪላክስስ ዘር መስልስ ማለት ነው። እና ልጆች እንደዚህ በጣም ኦቨር ስቲሙሌት ሆነው ሜልትዳውን ከመጣ በቃ ላይክ ምንም ልታቆማቸው አችሉም ማለት ነው አይደለ? አንዳንዶቻችሁ በጣም ትቸገራላችሁ በዛ እና እንደሱ ከሆኑባችሁ this is best በቃ ሄቪ ብላንኬት ከቤታችሁ አይጥፋ እና ኤፕሶም ሳልት ባዝ ደግሞ ኦልሶ is good ማለት ነው። እና አንዳንድ ደግሞ ኦራል ሰንሰሪ ያላቸው አሉ አይደለ? ኦራል ሰንሰሪ ቱልስ አሉ ማለት ነው። ቹብል ነክለስ ይሏቸዋል፣ ይሸጧቸዋል አይደለ? እንደገና ደግሞ ሲሊካን የሆኑ ስትሮውስ ሊሆን ይችላሉ ምናምን አፋቸው ውስጥ እንዲያኝኳቸው ማለት ነው። ዳስ ዋን ዳስ ነምበር 4 አራተኛ ነገር ልታደርጉላቸው የምችሉ ቤት ውስጥ ማለት ነው። አምስተኛው ኖይዝ ድምፅ ምናምን ከሆነ የሚያስቸግረው ኖይዝ ሪዳክሽን ደግሞ ስትራቴጂዎች አሉ ማለት ነው። ኖይዝ ካንስሊንግ ሄድፎን አለ፣ ኦር ደግሞ ዋይት ኖይዝ የሚባለው ከፍታችሁ እንደዛ በተለይ ቢዚ የሆነ ቦታ ላይ ስትወስዳቸው ወይ ኬያቲክ የሆነ ለነሱ በጣም ብዙ ሴንሰሪ ኢንፑት የሚያመጣበት ቦታ ከሆነና ኤክስትሪምሊ ባዘር የሚያደርጋቸው ከሆነ you need to use those noise cancelling headphones. ላይክ ይልመደው የምንለው ነገር አለን። ይልመደው ሲለምደው ጥሩ ነው። እውነት ነው። ብሬን እንዳልኩት ነው ቅድም ስገባ መጀመሪያ ላይ እንደተናገርኩት ብሬን የሚያውቀውን ነው ማለት ነው። ብሬን just want to protect itself በቃ የማያውቀው ነገር ዴንጀር ነው no matter what ማለት ነው። በጣም ጥሩ ነገርም ሊሆን ይችላል። የማያውቀው ነገር ከሆነ ግን ብሬን is danger. So the more you keep doing things then it becomes safe ማለት ነው for brain. ስለዚህ እኔ I believe in that exposure is good. So ግን when it's necessary noise cancelling headphones would work ማለት ነው። ቪዥዋል ኦር ኢሞሽናል የሆኑ ደግሞ ካልሚንግ ቱልስ አሉ አይደለ? የተለያዩ ሰንሰሪ ባትልስ፣ ላቫ ላምፕስ የተለያዩ ነገሮች አሉ። ሶፍት የሆነ ላይት ኢንስቴድ ኦፍ ብራይት የሆነ አይናቸው የሚያጠፋ ለነሱ ማለት ነው። ለእኛ ኖርማል ሊሆን ይችላል። ለነሱ ግን ቤስድ ኦን ዴር ኒድስ እነሱን ነገሮች መቀነስ እና ደግሞ ጆይንት ኮምፕሬሽን የሚባለው ማለት ነው አይደለ? ቀስ ብላችሁ ስትሮክ ማድረግ ልጆቹን ማለት ነው። ካልሚንግ ፖይንቶችን እየፈለጋችሁ ማለት ነው። ኦኬ ሾልደራቸውን ትከሻን ጫን ማለት፣ ኤልቧቸውን፣ ሪስታቸውን ምናምን እንዳልኩት ኦኪፔሽናል ቴራፒስቶች ይህን ስለሚያደርጉ ከእነሱ ጋር አብራችሁ መስራት ማለት ነው። እንደገና ፕሬዲክተብል የሆነ ሩቲን ክሬት ማድረግ ኦኬ። ልጆቹን ኦቨርሎድ እንዳይሆን ሰንሰሪያቸው ፕሬዲክተብል የሆነ ሩቲን ማለት የሚያውቁት ማለት ነው። ኦኬ ኮንፈርት እንዲሰማቸው ከዛ ውጪ እስኪለምዱ ድረስ they might have some problems እስክታስተምሩ ማለት ነው። ያን ሩቲን ግን once you created it's very predictable ነው። ቪዥዋል ስኬጁል ማድረግ ታይመርስ አሉ አይደለ? ታይም ለትምህርት ቤት ሆም ስኩል የምታደርጉ ታውቃላችሁ። ታይመር አለ ልጆቹን ታይም የምናስተምርበት ማለት ነው። እና ታይመርስ will help እና ፒክቸር ካርድስ እነኚህ ነገሮች will help them calm down ማለት ነው፣ ሬጉሌት እንዲያደርጉ። ሌላው ላይፍ ስታይል ሰፖርት ነው እንግዲህ አይደለ? ላይፍ ስታይል ምንድን ነው? ስሊፕ መተኛት ኮንሲስተንትሊ መተኛት ላይክ ቤድሩም ታይማቸው የእንቅልፍ ሰዓታቸው
7 a.m. p.m. ከሆነ 7 p.m. sharp every day ገብቶ መተኛት ማለት ነው። the longer they sleep, more sleep means sensory overloadን ይቀንሳል ማለት ነው። እንቅልፍ ፑር ስሊፕ worsen sensory overload ማለት ነው። ኦኬ በጣም ነው የሚያበላሸው። ካልተኙ በቃ እንዲሁ ችግር ነው ማለት ነው። እና ዳርክ የሆነ ቀዝቀዝ ያለ ሩም ነው እንደዛ ማዘጋጀት። ስክሪን ደግሞ አይደለ ስክሪን ሚኒማይዝ ማድረግ በተለይ ስፔሻሊ ደግሞ ሊተኙ ሲሉ ስክሪን አለመስጠት ራሱ ማለት ነው በደንብ አድርገው እንዲተኙ ያደርጋቸዋል። ሌላው ዳይተሪ አጀስትመንት ነው ሁሌም እንደምንለው ማለት ነው። some children ሪስፖንድ ያደርጋሉ ለዳይተሪ አጀስትመንት አብዛኛው some is almost 99% የሚሆኑ ልጆች ማለት ነው። እና they do respond lower sugar content ያላቸው ምግቦችን መቀነስ የአርቲፊሻል ዳይስ ያላቸው ምግቦች መቀነስ ኦኬ ያው ትሪገር የሚያደርገው አሁን ለምሳሌ አይ ዶንት ኖ አንዳንድ ሰው አንድ ዳቦ አፕል ሊሆን ይችላል ኦኬ አፕል is good right ግን አፕል ብድግ አድርጎ ገምጦ በቃ ትናንት እንዲህ ሲያብድ ነው የዋለው የሚሉ ሰዎች አሉ። ዳቦ በልቶ በቃ መስታፕ ሆኗል ሆድ ዕቃ ይላሉ። ኦር ደግሞ አይ ዶንት ኖ whatever it is ማለት ነው። እና እነኛ ኢንቶለራንስ ያላቸው ምግቦች ልጆቹ you need to avoid those ማለት ነው። እና ያው ሁሌ እንደምንለው ሎር ሹገር ኮንተንት ያላቸው ምግቦች ሎር ማድረግ እና ሪዲዩስ አርቲፊሻል ዳይስ ያላቸው ማለት ነው። እና ኢፍ ኦቨርዌልም የሚያደርጋችሁ ከሆነ እና ላይክ እናንተ ይሄን ሁሉ ስትራቴጂስ ተጠቅማችሁ ላይክ ኦቨርዌልም ሆናችሁ ላይክ you can't help your child እና is bothersome ከሆነባችሁ you have to seek professional help ማለት ነው። እሺ especially ደግሞ ምንድነው ምግብ ላይ አሁን ላይክ ይከሳሉ አይደለ ካልበሉ ጤነኛ ላይሆኑ ይችላሉ። ስለዚህ ምግብ ላይ የምትቸገሩ ከሆነ especially sleep ላይ የምትቸገሩ ከሆነ እነኝን እንትን ማድረግ አለብን ማለት ነው። we have to seek professional helpዎችን ለእነኝህ ልጆች ማለት ነው እንደዛ የምትቸገሩ ከሆነ። በተረፈ we have to be patient, we're not trying to change our children, ግን we're trying to help them ማለት ነው። sensory issue is በጣም exhausting ነው ማለት ነው። you don't know what's going on, they can't tell you is it ሙቀቱ ነው ቅዝቃዜ ነው በረደ ሞቀ ራበ ጠገብክ በቃ አንዳንዴ ብዙዎቻችን ኤክስፒሪየንስ ያደረግነው ነው we don't know because ልጆቹ አብዛኛዎቹ they can't express ራሳቸውን ማለት ነው። እና ኤክስፕረስም የሚያደርጉት ኦቨርዌልም ይሆናሉ አንዳንዴ ማለት ነው። እና ሰው እነኝን ስትራቴጂ ተጠቀሙ። በተረፈ ግን ፕሮፌሽናል ሄልፕ የሚያስፈልጋችሁ ከሆነ ደግሞ ሄዳችሁ ፕሮፌሽናል ሄልፕ አድርጉ ማለት ነው። this is what I have for today. I hope it's helpful. አብዛኛዎቻችን ስለምንለው እና አንድ እህቴ ደግሞ one of ቪዲዮ ላይ ኮሜንት አድርጋ ነው እሷን ጋይድ ያደረገችው ማለት ይቻላል። basically I was going to talk about something else but sensory is one of the things that we struggle እኛም ልጆቻችንም በተለይ ማለት ነው because we don't know what to do with them. so ለዛ ነው እና እግዚአብሔር ይባርካት እህታችን ኮሜንት የጻፍሽው እዚህ ውስጥ ካለሽ ተባረኪ። I hope this is dedicated to you and for the rest of the moms ማለት ነው። thank you so much. አንዬ የምትጨምሪው አለ? well ይሰማል አይደል ሰብልዬ? አዎ በደንብ ከአንቺ ቀጥሎ ምናምን እንዳትይኝ ቀጥይ። አልልም ለራሴ ብያለሁ እንደዛ እንደማልል የኔ ጭማሪ ኢዛናዘር ጭማሪ። አሁን የገባችሁ የተቀላቀላችሁን ቤተሰቦቻችን እንኳን ደህና መጣችሁ። ስላየናችሁ በጣም ደስ ብሎናል። ስለ ኦቲስቲክ ልጆቻችንና ስለ ሴንሰሪያቸው ነው እያወራን የነበር ነው። ሰብልዬ ከቨር አድርገሽዋል አብዛኛውን ነገር። ግን እንዴት እንወቅ? በመጀመሪያ ደረጃ እነዚህ ሴንሰሪ የምንላቸው ነገሮች በእኛ ልጆች ዙሪያ ኖርማል ነገር መሆናቸውን አውቀንና አምነን መቀበል አለብን። ማለት ምን ማለት ነው? እኛ ራሳችን መጀመሪያ ስለ ሴንሰሪ ስለሚባለው ነገር ልጆቻችን ትሪገር ስለሚያደርጋቸው ነገሮች ማወቅ አለብን። ካላወቀን ምን ሊመስለን ይችላል? በአካባቢያችን በቤተሰብ ዙሪያ በሄድንበት ሾፒንግ ሊሆን ይችላል ኦር ቸርች ሊሆን ይችላል ኤኒዌር ሰው በተሰበሰበበት ልጆቻችን ያንን አይነት ባህሪ ማምጣት ሲጀምሩ እውቀቱ ከሌለን ላክ ኦፍ ኮንፊደንስ ይኖረንና ልጆቹን ማመነጫጨቅ ልንጀምር እንችላለን።
ስለዚህ ኢትስ ኦኬ ዲዝ አር ኖርማልስ በእኛ ልጆች ላይ የሚለውን ነገር መጀመሪያ አድሚት ማድረግ አለብን። አድሚት ለማድረግ መጀመሪያ እራሳችን ላይ መስራት አለብን። ሰው ምንድነው እኔ ልጅ ጋር የማይወደው ወይም ደግሞ ምንድነው የሚያስጨንቀው፣ ምን ሲሆን ነው ምን የሚያደርገው የሚለውን ነገር ለማወቅ ጥረት ማድረግ አለብን። ልጆቻችን ያን አይነት ነገር ሲያሳዩ ሴንሰሪ ኦቨርሎድ የሚሆን ሃይ የሚሆን ሎው የሚያሳዩቸውን ባህሪያቶች እኛ መጀመሪያ አምነን ካልተቀበልን እኔ አንዳንድ ቤተሰቦች ጋር ያለው በጣም ጭንቀት ይፈጥርባቸዋል። ሰው መካከል ማለት ነው በጣም ጭንቀት ይፈጥርባቸዋል። ልጆቹን እንዳልሆነ ነገር አድርገው ሲያመነጫጭቁ ወይ ይዘዋቸው ሲወጡ ወይ ይዘው መኪና ውስጥ ሲገቡ ታያላችሁ። እና ያ ሁሉ ለሰው የምንሰጠው ቦታ ነው። ኦኬ አሁን እዚህ ጋር ግን የልጆቻችንን ነገር ተረድተን ለልጆቻችን እንቁምላቸው። ሁሌ አድቮኬት አይደል የምናደርገው ለልጆቻችን። ስለዚህ አንዱ አድቮኬት የምናደርግበት ወይ ከሴንሰሪያቸው ጋር በተያያዘ የምንቆምላቸው ነገር ነው ማለት ነው። እኛ ካወቅን በኋላ ልጆቻችን ለምን እንደዛ እንደሚሆኑ ከዛ ደግሞ እንደዛ ሲሆን እንዴት አድርገን ማስተካከል እንደምንችል እኛ ካወቅን እኛም ኮንፊደንስ ይኖረናል። ልጆቻችንም ኦልሬዲ ሩቲኑን ቅድም ሰብሊ እንዳለችው አውቀውታል። ስለዚህ እኛ የምንሰጣቸው ሰፖርት ኢዝሊ ከነሱ ጋር ብሌንደድ ይሆናል። ሶ ዊ ካን ካም ደም ዳውን ማለት ነው። ልጆቹ ከሴንሰሪ ጋር በተያያዘ የሚያሳዩትን ባህሪ ልንረዳቸው ነው የሚገባው አይደል? ለምሳሌ አሁን እንዴት አድርገን እንወቅ? ለምሳሌ ልጆቹ ምን አይነት ሄልፕ እንደሚያስፈልጋቸው እንዴት አድርገን እንወቅ? ወይም ደግሞ ከምን ጀመረ የሚለውን ስናስብ 3 ስቴፖችን ማየት አለብን። የመጀመሪያው መመልከት፣ መዳሰስ፣ ዙሪያቸውን ማየት፣ ኦብዘርቭ ማድረግ ማለት ነው አይደል? ያ ሴንሰሪ ኢሹ ከምን መጣ? ከዛ አጀስት ነው የምናደርገው። 3ኛ ላይ ደግሞ ሰፖርት ነው የምናደርገው። ሶ ኦብዘርቭ፣ አጀስት እና ሰፖርት የሚሉትን ስትራቴጂዎች እንከተልና ምንድነው በዙሪያው ከዛ በፊት የተፈጠረው? ልጄ ለምንድነው እንደዚህ አይነት መልዳውን ያመጣው? ቅድም እንዳልነው ድምጽ ነው፣ እርቦታል፣ ደክሞታል፣ ምን ያየው ነገር አለ፣ ምን ይነካው ነገር አለ የሚለውን በተለይ ኖንቨርባል ሲሆኑ ኢትስ ሪሊ ሃርድ አይደለ ስሜታቸውን ቶሎ ለመረዳት። ስለዚህ እኛንን ለነሱ ሊትራሊ በቃ ብሬናቸው ወይ ሰውነታቸው ውስጥ ገብተን የመፈተሽ ያክል ማለት ነው። ስለዚህ ኦብዘርቭ ማድረግ አለብን። ከዛ ደግሞ የት ነበረ ልጁ? ቤት ውስጥም እኮ ሆኖ ነው ይህን ጥያቄ የምንጠይቀው ለማግኘት አይደለ? ሽንት ቤት ነው የነበረው። አንዳንድ ልጆች ባዝሩም ገብተው ፍላሽ ሲያደርጉ የባዝሩሙ ፍላሽ እንትን ባዘር የሚያደርጋቸው አሉ። ስለዚህ የት ነበረ? ትምህርት ቤት ምን ሀፕን አደረገ? ቴራፒ ነው የምትልኩት፣ ቴራፒ ቦታ ላይ ምን ሀፕን አደረገ? እነዚህ ነገሮች። ሌላው ደግሞ ቅድም ሰብሊ እንዳለችው አንዳንድ ልጆች በጣም ማሽተት የሚወዱ አሉ። ሄደው ሰዎችን በቃ እንደዚህ ተጠግተው እናንተ እስኪ ደንቃችሁ ወይም እስክታፍሩ ድረስ ሄደው ሰዎችን የሚያሸቱ ልጆች አሉ። ለምንድን ነው የመጣው? አያችሁ፣ መምጫውን ወይም የመጣበትን መንገድ ለማወቅ መጣራችን ልጆቹ ላይ እንዳንጮህ እንዳንናደር ራሳችንም ካልሞ አርገን እነሱንም ካልም እንድናደርጋቸው ያደርጋል ማለት ነው። እነዚህን ካደረግን በኋላ ቅድም ሰብሊ እንዳለችው አጀስት ነው የምናደርገው አይደለም? አጀስትመንቱን ቅድም ሰብሊ ያለቻቸው ነገሮች አሉ። እነዛን አጀስትመንቶች በዙሪያችን ያሉ ነገሮችን ካስተካከልን በኋላ ወደ ሰፖርት ነው የምንገባው። ሰፖርት ስናደርጋቸው ቅድም ሰብሊ ያለቻቸው ብዙ ነገሮች አሉ። በተለይ ደግሞ ከኛ ልጆች ጋር በተያያዘ ሴንሰሪ ኢሹ የሚጀምረው ቅድም ሰብሊ ካለቻቸው ላይ ተጨማሪ መጨመር የምፈልገው ሲደክማቸው፣ ለምሳሌ በቴራፒ ላይ ቴራፒ ሲደራረብ የዋለ ከሆነ ከስፒች ቴራፒ ወጥቶ ኤቢኤ ቴራፒ፣ ከኤቢኤ ቴራፒ ወጥቶ የሆነ ምናምን እንደዚህ አይነት ነገሮች ሲመጡ ልጆቹ ስለሚደክማቸው የደከመው ልጅ አንድን ነገር የሚቀበልበት ወይም ደግሞ የሱ ስሜት ወይም ሴንሰሪ የምንላቸው የሰውነቱ ክፍሎች ሴንስ የሚያደርግበት የሰውነቱ ክፍሎች ምን መሆን ይጀምራሉ? ይደክማሉ። እስቲ ራሳችንን በእነዚህ ልጆች ቦታ እናስቀምጥ። በጣም ኃይለኛ ስራ ስንሰራ ደክሞን አእምሯችንም ሲሰራ ፊዚካሊም ሜንታሊም ስንሰራ ብንውልና ከዛ ድክም ብሎን አንድ ሰው መጥቶ ለኛ ያን ያህል ቦታ ማንሰጠውን አይነት ቶፒክ መጥቶ ቢጠይቀን ወር ደግሞ እንድንሰራ ቢለን የምንሰጠው ምላሽ ምንድን ነው? የደከመ አእምሮ የደከመ ሰውነት ሬስት ነው የሚፈልገው አይደል?
ስለዚህ አንዳንድ ጊዜ ከዚህ ጋር በተያያዘ ለኛ ቤተሰብ ምን ማለት ፈልጋለሁ ልክ ቴራፒ መውሰዳችን ኦር ቴራፒ ማግኘታቸው ተገቢ ሆኖ ሳለ ግን ቴራፒ ምንሰጥበትንም ኢንተርቫል እኛ እንመድብላችሁ ላይክ እነሱ ቴራፒስቶቹ ስፒች ቴራፒ የቤት ቴራፒ ኦኩፔሽናል ቴራፒ እነሱ አቬለብል ስላሉን ብቻ ልጆቹ ላይ አንጫንባቸው ከትምህርት ቤት መጥቶ አብዛኞቹ ልጆች ቴራፒ የሚባለው ፓርት ላይ ነው የሚውሉት ትምህርት ቤትም እኮ የሆነ ፓርቲ ይወስዳሉ አይደል ስለዚህ አንዳንድ ጊዜ እረፍት ቅድም ሰብል ያለችው እንቅልፍ ናቹራል ቴራፒ የምናገኝበት ነው ለኛ ልጆች እንቅልፍ ለሂውመን ቢንግ በሙሉ እንቅልፍ is very important ሰውነታችን ኢሚዩን ሲስተሙን የሚያስተካክልበት ከባህሪያችን ጋር የምንላመድበት መጥፎ ባህሪያትን ጥሩዎቹን ጌን እያደረግን ሌላውን የምናስወጥ አይደለ በጣም በብዙ መልኩ ስለ እንቅልፍ እንግዲህ ሰርች ካረግን ስለ እንቅልፍ ጥቅም ከተነጋገርን ሆፕፉሊ ሌላ ቀን እንነጋገርበታለን ብዬ አስባለሁ በጣም ብዙ ቤኔፊቶች አሉት ስለዚህ ለኛም ልጆች ሬስት ራሱ የሚያመጣው አንድ ሶሉሽን ስላለ እንቅልፋቸውን እንዲተኙ በማድረግ አንዳንድ ጊዜ አንዱ ትልቁን ናቹራሊ ፈጣሪያችን የሰጠንን ቴራፒ ልንሰጣቸው እንችላለን ያ ማለት ሌሎች ቴራፒዎች አይጠቅሙም እያልኩኝ አይደለም ግን ኢንተርቫሎቹን ወይም ደግሞ የሚሄዱባቸውን ሰዓታት በደንብ እንወቅላቸው ልጆቹ ሞር ሪስፖንድ ማድረግ በሚችሉበት ሰዓት ቢሆን ከዛ በአንድ ቀን ውስጥ 2-3 አይነት ቴራፒዎችን ባያረጉ because ያንን ማድረግ ሰውነታቸው ኦቨርዌልም እንዲሆን ስለሚያደርግ ከጥቅሙ ጉዳቱ ነው የሚያመዝነው ማለት ነው አይደል ስለዚህ በመከፋፈል አሰበጣጥረን ብንሰጣቸው ጥሩ ነው ሌላው ቀደም ሰብሊ ስትል የነበሩት ነገሮች ናቸው ልጆቻችንን በተመለከተ እንግዲህ ከዚህ ጋር በተያያዘ ብዙ ልጆች አድቫንቴጅ መውሰድ ይፈልጋሉ አይደለ በተለይ ከስክሪን ታይም ጋር በተያያዘ ኤክስኪውዝ እንዲደረግላቸው እንግዳ ሲመጣ ኦር የሆነ ቦታ ሲሄዱ ምን ሊያደርጉ ይችላሉ የትኛውም ቦታ ላይ ስክሪን ታይም ሊጠይቁ ይችላሉና ራሳችንን ዲሲፕሊን ማድረጋችን ካልም ማድረግ ብያለው ቀደም ኤጁኬት ማድረግ ብያለው ከዛ ደግሞ ራሳችንን ዲሲፕሊን ማድረጋችን ልጆቻችንን በዚህ በመንሰጠው ሰፖርት ላይ ዲሲፕሊን እንዲሆነ ሰፖርት እንድንሰጣቸው ያግዘናል ኖ ብለን ያልነውን ነገር የሆነ ፐብሊክሊ ኖ ስንላቸው ልጆቹ ያ ነገር የሚነሳባቸው ከሆነ አይደለ እንደዛ አሁን ማንፈልጋቸውን አይነት ባህሪያት ለኛ እኮ ነው ማንፈልገው ለነሱ ግን ስሜታቸውን የሚገልጹበት መንገድ ነው ሮንግ አይደለም ግን ደግሞ ስሜታቸውን የሚገልጹበት ነው ግን ስሜታቸውን በአግባቡ በነፃነት ስርዓት ባለው መንገድ መግለጽ እንዲለምዱ እኛ ራሳችን ዲሲፕሊን መሆን አለብን ከዛ ነው እነሱን ዲሲፕሊን የምናደርገውና ከነዚህ ጋር በተያያዙ ጉዳዮች ለልጆቻችን አስፈላጊ ሆነውን ትሪትመንት መስጠት ይኖርብናል እስካሁን እንግዲህ ሰብሊም ብላለች ከሴንሰሪያቸው ጋር በተያያዘ ኖርማል ነው ለኛ ልጆች ተገቢ ነው እንደዚህ አይነቱ ነገር ስታዩ ፓኒክ አታድርጉ ብለናል ግን መቼ ነው ስለነዚህ ጉዳዮች ኮንሰርንድ መሆን ያለብን መቼ ነው ለምንድነው ልጄ እንደዚህ የሚሆነው ወይም ደግሞ እነዚህ ነገሮች ከባድ ነው ብለን ማሰብ ያለብን መቼ ነው ሴንሰሪ ኦቨርሎድ የምንለው ነገር መቼ ነው ምልክቶቹ ምንድናቸው የሚሉትን ስናስብ ቅድም ሰብሊ ካለቻቸው ጆሮ አይን መሸፈን ሊሆን ይችላል አይደለ ራሳቸውን የሚደብቁ ሲሆኑ በተለይ ደግሞ ራሳቸውን የሚመቱ ከሆኑ ራሳቸውን የሚነክሱ ብዙ ልጆች አይታችሁ ከሆነ እጃቸውን ይነክሳሉ ያ ሴንሰሪ ኦቨርሎድ ሲመጣባቸው እጃቸው ላይ ጥቁር ነገር ሁላ ታያላችሁ በጣም ጥቁር ወይም ደግሞ ይሄ ምንድነው የሚባለው ጠባሳ አይደለ ስካር ራሳቸውን እንኳን እየነከሱ ቅድም ሰብል ያለችው እንኳን እናንተ ቆንጥጣቸው ሊገባቸው እነሱ በዛ ልክ ራሳቸውን እየነከሱ ወይ ጭንቅላታቸውን በእጃቸው ኦር ሄደው ከግድግዳ ጋር እየተጋጁ አይሰማቸውም ስለዚህ እዛ ጋር ያ ነገር እንዲፈጠር ያደረገውን ነገር ለማወቅ ማድረግ አለብን ማለት ነው ሰውነታቸውን በጣም ያልባቸው ከሆነ በተለይ ይሄ ሴንሰሪ ኦቨርሎድ ሲኖር ከአንድ ነገር ሩጦ ለማምረጥ ሲሞክሩ አይደለ በቃ ሳታስቡት የሆነ ምንም ምክንያት እንደሌለ እናንተ በሚሰማችሁ ሰዓት የሚጮሁ ከሆነ የሚያለቅሱ ከሆነ ኦር በቃ ለእናንተ ትክክል ነው ብላችሁ ማታስቡት ነገር መሬት ላይ ዝርፈጥ ብሎ በቃ አልነሳም ብሎ አይነት ነገር ሲያሳዩን እነዚህ ሁሉ ራሳቸው ሊጎዱ የሚችሉባቸው ነገሮች ስለሆኑ በዚህ ሰዓት ላይ
እነዚህ ምልክቶች የሴንሰሪ ኦቨርሎድ ምልክቶች መሆናቸውን አይተን ለልጆቻችን ቅድም ሲባል እንደነበረው ፕሮፌሽናል የሆነ ሄልፕ ሲክ ልናደርግ ይገባል። ሁሉ ጊዜ ፕሮፌሽናል የሆነ ሄልፕ ሲክ አድርጉ እንላለን። ዶክተርን ማናገር ይቻላል፣ ፔዲያትሪሻኖችን ማናገር ይቻላል በዚህ ጉዳይ ላይ አይደለ? ፋንክሽናል ዳክተሮቻቸውን ማናገር ይቻላል። ፋንክሽናል ዳክተር በፋንክሽናል አፕሮች ሊመጣ የሚችልበት ይሄንን ነገር እንዴት አድርጎ ካልማድረግ የሚችልበት መንገድ እንዳለ ያስተምረናል። ፔዲያትሪሻኖች ደግሞ የራሳቸው የሆነ ነገር አለ። ሁለቱን አቀናጅተን ለእኛ ልጅ የሚሆነው ስቲል ወሳኞቹ እኛ ነን። ግን አንዳንዴ ኦን ደ ስፓት ስንሆን ልጆቻችን በጣም እንደዛ ሴንሰሪ ኦቨርሎድ ሲሆንባቸው፣ ለምሳሌ የሆነ ሰው ዝም ማለት ያለበት ቦታ ላይ ልጆቹ እሪ ቢሉ፣ በተለይ በእኛ ሶሳይቲ አይደለም ወይ እንደው ምን ይሻለኛል በቃ እናንተ ከልጆቹ የበለጠ ሪያክት አርጋችሁ ማለት ነው ልጮሁ ወይ ደግሞ በጣም ፓኒክ ልታደርጉ ትችላላችሁ። እና የልጆቹ ሴንሰሪ የሚገልጹበት ስሜት ኢስ ኖርማል፣ ግን ስሜታቸውን የሚገልጹበትን መንገድ እንዴት አድርገው መግለጽ እንዳለባቸው እኛ እናስተምራቸው። እነዚህ ብሪዚንግ ቴክኒክ ራሱ የሚባሉ ነገሮች ራሱ ልጆቹ ካልም እንዲያደርጉ የሚያደርጉ ስለሆነ እነሱን ከቤት ራሱ ማለት ነው እነዚህ ቴራፒስቶቹ ምኖቹም እንኳን ባይኖሩን ማድረግ እንችላለን። ሁሌ ቴራፒስቶቹን ማግኘት የእነሱን እርዳታ ማግኘት ላይመች ይችላል፣ ወይም ደግሞ የማይገኙበት ሀገር ሊሆን ይችላል የምንኖረው አይደለም፣ እንደ ልባችን የማይገኝበት ቦታ እና ከዚህ አንጻር እኛ ራሳችንን ገብተን በማስተማር ልጆቹ ቤት ውስጥ ራሳቸውን ካል ማድረግ የሚችሉበትን ራሳቸውን ደግሞ ከአደጋ እንዴት አድርገው መጠበቅ እንደሚችሉ በማሰልጠን የራሳችንን ድርሻ እንወስዳለን። ያንን ስናደርግ ነው ወላጅነት ብቻ ሳይሆን ለነዚህ ልዩ ፍላጎት ላላቸው ልጆቻችን ጠበቃዎች መሆናችንን ጭምር ማሳየት የምንችለውና ፕሊዝ ፓኒክ አታድርጉ። ልጆቹ እንደዚህ ሲያደርጉ ኢትስ ኖርማል የማይሆነው ራሳቸውን ሲጎዱ፣ በቃ ስትነግሯቸው ሳይሰሙ ሲቀሩ፣ በተለይ ራሳቸውን መጉዳት ሲጀምሩ እናንተን ኦር ደግሞ ሌሎች ትምህርት ቤት ያሉ ልጆችን እየሄዱ በዚህ ሴንሰሪ ኦቨርሎድ በሚሆኑበት ሰዓት መጉዳት ሲጀምሩ ያ ሰዓት በተለይ መጥፎ የምንለው ጊዜ ነውና የዛኔ አብዛኛውን የተጠናከረ ኃይል ያስፈልጋቸዋል። እነሱም ራሳቸው እንዳይጎዱ፣ ኤንቫይሮንመንት ውስጥ ያሉ ሰዎች ጋር እንዳይጎዳዱ አይደል? ማንም አንደርስታንድ ያደርጋቸውም ብዙ ጊዜና ይሄንን ከግምት ውስጥ እናስገባ። በተረፈ ራሳችንን ኤጁኬት እናድርግ። ከዛ ደግሞ በዘለለ እኛ ራሳችን ስለዚህ ስለ ሴንሰሪ እና ስለ ሴንሰሪ ኦቨርሎድ ሃይሎ መሆን ከገባን እኛ ልጆቻችን የምንይዝበት መንገድ ይሄን ነገር እየቀነሰላቸው ሄደ። አብዛኞቹ ልጆች ደግሞ በእድሜ እያደጉ ሲመጡ ያ ሴንሰሪ ኦቨርሎድ ያ የሚገልጹበት ስሜት የሚገርማችሁ እየተለወጠ ይመጣል። አንድ ልጅ ለባዝሩም ፍላሽ ሳውንድ ሪስፖንድ የሚያደርግበት አርሊ ኤጅ እና እያደገ ሲመጣ የሚያሳየው ሪያክሽን ይለወጥና ሌላ ጊዜ ደግሞ ሄዶ የቶይለቱን ፍላሽ ማድረጊያዋን ፍላሽ ሲያደርግ ይውላል ማለት ነው። በቃ እሱን ሲያደርግ የሚውል መጫወቻው ላይ ያደርገው ይችላል ማለት። በአንድ ወቅት ባዘር ያደረጋችሁ ነገር የሱ በዛ መልክ ወይም የሷ በዛ መልክ ሪስፖንድ ማድረግ ያንን አይነት ስሜት ማሳየት ለእናንተ ባዘር አርጓችሁ ከብዷችሁ የነበራችሁ ከነበረ ትሩ ታይም ነገሮች እንደሚለወጡ አንርሳ። ዞሮ ሁሌም ስንል ምናስረው ምን ላይ ነው? ከቤታችን ከኪችናችን ለልጆቻችን ቅድም ሰብሊ ብዙን ነገር ስለ ዳይት አንስታለች። በገታቸው ላይ እንስራ አይደለ? እንቅልፋቸውን እንከታተል። ሌላው በጣም ፈሳሽ ነገር እንዲወስዱ እናርጋቸው። ውሃ መጠጣት አለባቸው የኛ ልጆች። ውሃ መጠጣት ራሱ ሌላው ይህንን ስሜታቸውን መቋቋም የሚችሉበት ነው። ይህን ማለት ፈልጋለሁ። ሰው የተረፈውን እንግዲህ ደግሞ ኮኮ ካለች ኮኮ ትጨምር። አመሰግናለሁ ሰብሌ። ቴንኪዋንዬ ተባረኪ ኮኮዬ። ተውጧል ድምፅሽ። ሪሊ ዛሬ ድምፅ ምን ሆኗል? ማይክሮፎን ይልቃል። ቴንክ ዩ ሰብሊ፣ ቴንክ ዩ አንዬ፣ ቴንክ ዩ በደንብ ገልጻችሁ። አሁንም እየተዋጥሽ ነው። ወዴት ነው እንዴ? ያሉሽ ልክ እንደሱ ስትሆኚ ትመጫለሽ፣ ከዛ ደግሞ ቅብር ይላል። ቴንክ ዩ ካልኩ በኋላ እጠፋለሁ። ቴንክ ዩ ብያለሁ፣ ግን እሱ ተሰምቷል። አዎ ቴንክ ዩ ወይ ተሰምቷል። እሺ ቴንክ ዩ ቦዝ ኦፍ ዩ። አሪፍ ነው የገለጻችሁት። ስፔክትረሙ ላይ ላሉ ልጆች ሁላችንም እንደምናውቀው በጣም ቬሪ ኮመን ነው የሴንሰሪ ኦቨርሎድ አይደለም።
ኢንቴንሲቲው ይለያይ እንጂ አይነቱ ይለያይ እንጂ ኦልሞስት ብዙዎቹ ልጆች ላይ አለ። ስለዚህ መኖሩን ማወቅ አንድ ነገር ነው እንዳላችሁት እናንተ መኖሩን ሪኮግናይዝ ማድረግ እሱ አንድ ነገር ነው። የካላችሁት ነገር እንደው የተለየ ነገር የለኝም፣ ግን ሌላው ነገር ትሪግ የሚያደርጋቸውን ነገር ስፔሲፊክሊ መለየትም ደግሞ አንድ ነገር ነው ማለት ነው። ሀፕን አድርጎ ካልም ለማድረግ ከሚደከመው ይልቅ መጀመሪያውኑ ምንድነው ትሪግ የሚያደርገው ብሎ እሱን አይደንቲፋይ አድርጎ አቮይድ ለማድረግ ኢንትሮዲውስ ማድረጉ እንደየልጆቹ አዌርነስ እና ነው እንዳሉበት ስታተስ በኋላ ላይ የሚመጣ ነገር ነው የሚሆነው። መጀመሪያ ግን አቮይድ ማድረጉ ብዙ ነገሩን ያቀለዋል ብዬ ገምታለሁ። ዲፔንድስ ደግሞ እንደየልጁ አይደለም። ካልም ለማድረግ መሞከሩም ዲፔንድስ ለአንድ ሰብልዬ አሁን ቅድም ስዘረዝሩ ነበር በጣም ብዙ ነገር ብዙ ኦፕሽኖች አሉን። ግን ለአንዳንዱ አንዱ ልጅ ላይ የሰራው ጭራሽ ነው የሚያብሰው ማለት ነው። ላይክ ፕሬዠር ስትሰጡት በጣም ማድ ሆኖ ጭራሽ ደግሞ ወደ ሜልትዳውን ሊቀየር እንትን የሚችል ልጅ አለ ማለት ነው። ስለዚህ አይደንቲፋይ ማድረግ የልጆቹን ነገር እሱ በጣም ትልቅ የሚረዳ ነገር ነው ማለት ነው። ሌላው ደግሞ ስሩአውት ዘ ዴይ ሴንሰሪ ብሬክ መስጠት በጣም አሪፍ ነገር ነው። መዝለል ከሆነ ካልም የሚያደርገው ያንን ጋፕ ፊል የሚያደርግለት ለዛ ልጅ የሆነች ሰዓት ላይ ያንን ስፔሲፊክ የሆነ ኤሪያ አዘጋጅቶ ትራምፖሊን ላይ መዝለል ሊሆን ይችላል። ዋትኤቨር ወርክስ ለዛ ኪድ ማለት ነው። የእሱን የሴንሰሪ ብሬክ መስጠት አንድ ሶሉሽን ነው፣ በጣም ትልቅ ሶሉሽን ነው። አንዬ ብለሽዋል። ዋል እያወቁ ሰው ፊት ኢምባራስ ሆናለሁ በሚልም ባይሆን ግን መሆኑን ባለማወቅ ልጆቹን ያንን እንቅስቃሴ ሲያደርጉ ሴንሰሪ ብለን የምንጠራቸውን ነገሮች ሲያደርጉ ለማስቆም መሞከር በጣም ነገሩን ስብስብ ነው የሚያደርገው እና የተለየ ነገር ስናይ ሴንሰሪ ነው ወይ ብሎ ጉግል ደጉ ጽፎ ማየት ያንን እንቅስቃሴ እና ለዛ በትክክለኛው መንገድ እኔ አንድ ልጅ አንድ ጊዜ በርዝደይ ላይ ስትገባ ልጅቷ ጆሮዋን ያዘች ማለት ነው እና እናትየው ልቀቂ ምናምን ብላጇን መጣቻት። ከዛ ኖ ታያት እንጂ እንዴ ላይክ አሁን ይሄ ብዙዎቻችን ይሄ ፎም አለ አይደለ ምንድነው የሚባለው ለማሸጊያ የምንጠቀምበት ጆሮአችን ላይ ሲጥጥ ቢደረግ ብዙ ሰው አይወድም አይደል? ሶ ውድ ዩ ፊል አንቺ ጸጥ ብሎ ሳምበዲ እሱ ቢያረግብሽ እና ታያት እንደሱ ማለት ነው ምናምን አልኳት። ኦ ሪሊ ብላኝ ተወቻት። ዶንት ላስት 2 ሚኒት ማለት ነው። ልጅቷ ራሷን ቀስ ብላ አጀስት አድርጋ ለቀቀችው። በቃ አሁን ያቺ እናት ስላላወቀች ነው። ለማወቅ መሞክ ልጆቻችን የተገባ አይደለም የምንላቸውን ነገሮች ሴንሰሪ መሆኑን ካላወቅን ማለት ነው የምንላቸውን ነገሮች ኢን ፐብሊክ ሲያደርጉ ይሄ ምንድን ነው ብሎ ለማወቅ መሞከር ከዛ ወደ ሶሉሽኑ ማምጣት ነው። ኦኬ ገበያ ነው እንዲህን ነገር ሁልጊዜ የሚያመጣበት whatever it is ወደ ሶሉሽኑ መምጣት ማለት ነው። ሪኮግናይዝ ማድረግ መጀመሪያ አይደንቲፋይ ማድረግ ነገሩን በቃ ሃፍ ወይ ወደ ሶሉሽኑ መሄድ ማለት ነው እና ለማስተው መሞከር ግን ወረስት ነው የሚያደርገው ማለት ነው ነገርየውን። ኢትስ አ ጉድ ኢሹ በጣም ኮመን ነገር ስለሆነ ሰብልዬ በጣም አሪፍ ርዕስ ነው ዛሬ። that's all I have. Thank you. Thank you so much. Both of you did an amazing job. ቆንጆ ኢንፑቶች አድርጋችኋል። ሴንሰሪ ኢሹ በጣም ብዙዎቻችንን የሚያነጋግር ቶፒክ ነው። እንደው በተለይ እኛ ላይክ አይተነው በተለይ ደግሞ አይተነውም ላይክ ኒውሮቲፒካል ልጆችን አሳድገን የምናውቅና ኦቲዝም ኦብቪየስሊ ለሁላችሁም አዲስ ነው አይደለ? ኦቲዝም ሁለተኛ ወይ ሶስተኛ ልጅ ከሌላችሁ በስተቀር ማለት ነው። ግን ይህን ነገር ኤክስፒሪየንስ ሲያደርጉ ልጆቹ አውት ኦፍ ኦርዲነሪ ነው። ካንድ ዊርድ ራይት ዊርድ ነው የሚሏቸው ማለት ነው ከውጭም የሚያዩቸው ሰዎች እና ለየት ያለ ነገር ድንገት ነው የሚያደርጉት ማለት ነው። እና ያን ነገር ሲያደርጉ እጃቸው እንዲህ ማርገብገብ ይሆናል ወይ ስፒን ማድረግ ይሆናል ኦር ደግሞ ቅድም እንደተነጋገር ነው ብዙዎቹን ብላችሁታል እና ሲያደርጉ ካንድ ዊርድ ራይት እና መጀመሪያ የሚመጣው ለኛ ለኔ ኦኬ ሶ
ስታፕ what are you doing ነው የምለው ማለት ነው። what are you doing stop it ምናምን ነው የምለው ማለት ነው። እና አንዳንዴ ሪስፔክት ማድረግ አለብን ልጆቹን አይደለ? we have to respect የልጆቹን ኒድ ራሱ ማለት ነው። እኛ ብዙ ሰው by the way እንትን ያደርጋል አይደለ? የተለያየ ስቲሚንግ አይደለ? ስቲም ያደርጋል በተለያየ መልኩ ማለት ነው። አንዳንዱ ፀጉሩን ይጎረጉራል፣ አንዳንዱ ፂሙን ይነካካል፣ አንዳንዱ እጁን ታፕታፕ ያደርጋል፣ እግሩን ያንቀጠቅጣል። በቃ ላይ አንኮንሽስሊ እኮ ነው የምናደርገው። ይሄ ሁሉ አንኮንሽስ ሆነን ነው እንጂ ስታፕ ምናምን ተብለንም እኛም እናውቃለን አይደለ? አንዳንዱ ፀጉሩን እያከከ ነው የሚያወራው፣ አንዳንዱ አፉን አስሬ ይጠርጋል፣ አፍንጫውን ይጠርጋል፣ ወይ ጆሮን ይነካካል። ሳምቲንግ ዊ ዱ ማለት ነው ቱ ካልም ዩ ሲ ዳትስ ሬጉሌት ለማድረግ ነው ራሳችን እንደሱ የምናደርገው ማለት ነው። እና ይሄ ነገሮች ልጆች ሌሎቹ ሲያደርጉት ግን የኛ ልጆች ደግሞ እንደምታውቁት ነው ማለት ነው በአደባባይ ላይ እንደፈለጉ ነው የሚሆኑት። በቃ ላይክ ቢካዝ ዛትስ ጀስት የነሱ ማንነት ዛትስ ዘ ቢዩቲ ኦፍ ኢት ማለት ነው። እና ቶሎ ጮከን አንተ ስታፕ ልዛ ምን አባቱን ስናል ምናምን ከምንል ይልቅ we need to understand them እና ደግሞ ባውንደሪ ማበጀት ኦር እንደገና ደግሞ ላይክ ሪዳይሬክት ማድረግ አንዳንድ የሚያደርጉትንም ነገር በተለየ መልኩ ሴንሰሪ ኒዳቸውን እንትን ማድረግ እንችላለን ዊዛውት እኛ ደንግጠን ወይንም ደግሞ ተናደን ወይንም ሰው ምን ይለኛል የሚለው መንፈስ ገብቶብን ማለት ነው። እና ላይክ ለየት ያለ ነገር ልጆቹ ሲያደርጉት ቶሎ ብለን ሮጠን እንዳናስቆማቸው which lead to another meltdown ማለት ነው። እና ከዛ እንትኑ ያጥረናል ማለት ለማስቆም ከዛ ችግር ነው ማለት ነው። እና እንደን ሪስፔክት ማድረግ ልጆቹም ማንነት አላቸው የራሳቸው ማንነት አይደለ? we have to respect them በተለይ the older they become the more conscious ናቸው እነሱም ማለት ነው። I don't know አንየቱን ኮኮ ያላችሁት እያደጉ ሲመጡ ልጆቹ በጣም ብዙ ነገራቸው እየተቀየረ ይመጣል በሚገርም ሁኔታ ማለት ነው። እነዛ ድሮ አሁን ላይ ልጆች ሆነው የሚያስቸግሩት ማስቸገር ስል ላይክ የሚያደርጉት ነገሮች ስፒን የሚያደርግ አሁን ጠረጴዛ ዙሪያ እየተሽከረ ስፒን እያደረገ እስቲም የሚያደርግ ልጅ he's not gonna do that when he gets older right? ሌላ መተድ ይሆናል የሚያደርገው ማለት ነው። እና we need to be patient እግዚአብሔር እነኝህ ልጆች ሰጥቶናል። we have to be patient እና understanding መሆን ከዛ ደግሞ ሶሉሽን አለው። ሶሉሽኑን ማድረግ በተለይ ዳይታቸውን በተመለከተ እና ይሄ ሆም ቤስድ ቴራፒዎችን በተመለከተ ብዙ ነገር ልናደርግላቸው ከሰፕሊመንት ጀምሮ ማለት ነው ልናደርግላቸው የሚገባ ነገር አለ። እሱን ማድረግ እና ከዛ ደግሞ ይውልሲ ለውጡ ታያላችሁ ማለት ነው። እኔ ነግሬያቸዋለሁ። ልጄ በጣም እጁን የሚያውለበልብ ቲክቶ የሚያደርግ እንግዲህ በቃ በጣቱ መሄድ የሚያስደስተው ነበረ ማለት ነው። እና I can't stop that like እንዲያቆም በጣም እንትንለው ነበረ like it's weird like ጫማ አድርጊለት ይሉኛል። ጫማ አረጋለሁ ስቲል ጫማ አድርገው እንደዛው ነው። እና ግን ምን ቀየረው ብላችሁ ብትሉ ይሄ ጆሮን ይዞ ኦር ደግሞ ጆን ፍላፕ እያደረገ በጣቱ የሚሄደው ነገር በምን ቆመ? ብዙዎቻችሁ ጠይቃችሁኛል ከዚህ በፊት እንዴት how do you stop this? stop it እኔ ስታፕ ይሆናል ብዬ አይደለም፣ ግን ምግቡ ላይ ሲቀየር ሁሌ እንደምለው ማለት ነው ገቱ ደና እየሆነ ሲመጣ ገቱ ሂል እያደረገ ሲመጣ እና ሳፕሊመንቶቹ ናቸው በቃ ልጄን የረዱት ብዬ ነው የማስበው እኔ ማለት ነው። ሌላ ምንም አይነት ኦቲ የሚባል ቴራፒ ሄዶ አያውቅም የኔ ልጅ ማለት ነው። ቤት ውስጥ ነው የምናደርገው ሁሉንም ቴራፒ ሁላችሁም እንደምታውቁት ማለት ነው። እና ከዛ ብንጀምር ብዙ ኦቨርቲንክ ባናደርግ there is no one የሆነ ያስ ቃልዬ በጣም ብዙ ነገሮች ቆመዋል። በጣም ብዙ አሁንም ያደርጋል አልፎ አልፎ፣ ግን የሚያደርገው አሁን ለየት ያሉ ናቸው። እንደውም ስኪዩት አሁን የሚያደርገው ሞር ማለት ነው። እና ሴንሰሪ አለ ኦፍ ኮርስ they are autistic እኮ አይደለ? ግን ይሄ እጁን ጆሮን የሚይዘው ነገር የለም። he doesn't hold his ears anymore ቲፕቶም አይሄድም all of that stuff like ባዘር ያደረጉኝ የነበሩ በፊት ማለት ነው። እና እርግፍ ነው ያሉት ማለት ነው። ሁሌም እንደምለው እርግፍ ምንድነው ያረገፋቸው? ዳይት and supplementation that's it ሁለቱ ነው ማለት ነው። ምንም አይነት ቴራፒ አልወሰደም። ሁሌም የምናገረው ነው የደገምኩላችሁ ማለት ነው። እና እግዚአብሔር ይመስገን በእውነት እግዚአብሔር ረድቶናል። ሞክሩ በዛ ራውት ካልሄዳችሁ ላይክ ለዛ እኮ ነው ይሄን አታድርጉ። በተለይ when it comes to food ሲሪየስ ሆነን እዚህ ጋር ስንናገር እሷ ደግሞ ሲሪየስ ናት፣ እሷ ደግሞ ባሰባት፣ ኧረ እሷ ደግሞ የሆነች ፖሊስ የሆነ ምናምን ብላችሁ የምትሉኝ ቢካዝ ለውጡን ስላየው ነው የምጮኸው ማለት ነው ጋይስ። ለውጡ በቃ ሊትራሊ get healing
ኢኳልስ ቢሄቪየር ነው ማለት ነው። ቢሄቪየራቸው በጣም በቃ በብዙ አቅጣጫ ከፎከስ ምናምን የምንለው ስፒችም ኢቨን ስፒች ራሱ ወር የሚያደርጋችሁ ከገታቸው እየተስተካከለ ሲመጣ ገታቸው እየተስተካከለ ሲመጣ ብዙ ነገራቸው ስፒቹም ይመጣል። የሚያደርጉት የሰንሰሪ ኢሹዋቸውም እየረገፈ ነው የሚመጣው ላይ አብዛኛዎቹ ማለት ነው። ብዙ ነገር እየተስተካከለ ይመጣል ማለት ነው። ደግሞም ለውጥ እያያችሁ እየመሰከራችሁም ያላችሁ ሰዎች አላችሁ ማለት ነው። ያን አልፎ አልፎ ዋንስ ኢን ዋይል አይ ልጅ የተጎዳ አይ እንደዚህ ሆኖ ነው አይ እንደዚህ ነው እያልን ሪዝን አውት እያደረግን ማለት ነው የራሳችንን እናትነትን ጎን እናስቀምጣት ያልነውን እናትነትን ውጥት ቁጭ አድርገናት እዛው አብረን ማለት ነው። እናትም ሆነን ዶክተርም ሆነን ነው እኛ እኮ ትራይንግ ቱ ሂል እኮ ሆድቃ እናንተ ሆድቃ ብቻ አይደለም ብሬንን ኮግኒቲቭ ብሬን ኢንፍላሜሽን እሱ ነው እኮ ሂል እያረጋችሁ ያላችሁት። ሊትራሊ ዩር ዶን ሜዲካል እንትን ነው ኢንተርቪን እያረጋችሁ ያላችሁት ለልጆቹ ማለት ነው። ሰው ይህን ነገሮች ስታደርጉ ዩር ዶንግ ወርክ። ከዛ ደግሞ እናት መሆን ነው ዜርስ ኖ ሰች ቲንግ። ሰርጅን እኮ ላይክ ሆድቃ ቀዶ ምናምን በቃ ኢንጆ የሚያደርጉ ይመስላችኋል? አይ ዶንት ቲንክ ሶ። ስራቸውን they saving life ማለት ነው። they trying to save life. Okay? they saving life. when you trying to save life, you have no choice but to put you on the ያቺ እናት የምትለውን ነገር አያልዬ እንደምትለው in the box አስገብታችሁ ላክ አድርጋችሁ እሷን ጥግ ላይ ማስቀመጥ ማለት ነው። that's it። ከዛ በኋላ አንቺ you are a doctor, you are a cook, you are a chef, you are everything. literally ልጅሽ የሚያስፈልገው ነገር ምታረግ ማለት ነው። not what ልጁ የሚያስፈልገው ነው ያልኩት። ኦኬ። ከዛ በኋላ ለውጥ is apparent ነው ማለት ነው፣ ይመጣል። slow ነው yes of course። እንዴ ስንት ዓመት ሙሉ አንደኛ this kids I don't care whatever age የ3 የ4 ዓመት ልጅ ሲበላ የነበረው ሲጠጣ የነበረው those all for 4 years እንግዲህ let's say 4 ዓመት ልጅ ብናወራ ማለት ነው 4 ዓመት ሙሉ የጠጣው ወተት ፎርሙላም ይሁን ምን የጠጣው ወተት የበላው whatever ምንም ይሁን ምን የበላው ማለት ነው and የቫክሲን injured የሆኑት ቫክሲን ቶክሲሲቲ ውስጣቸው ልጆች ውስጥ የገባው እንዴ 4 ዓመት ልጅ ከሆነ 4 ዓመት ጠብቋል። ስራውም እንደዛ ነው። ፖይዝን ለማድረግ የወሰደውን እኩል ሊወስድ ይችላል ማለት ነው። በ2 ሳምንት ለውጥ አትጠብቁ። 2 ሳምንት ዳይት አድርጋችሁ ኦ ማይ ጉድነስ እስከመቼ ነው ይሄን ማድረገው አትበሉ። እንዴ ላይክ ሁሌም እንደምንለው ማለት ነው 50 ፓውንድ ሉዝ ማድረግ ካለብሽ በ50 ቀን ነው እንደምታደርገው 50 ፓውንድ ሉዝ የምታደርገው ነው። maybe it takes you 2 years, I don't know, or a year or 2. It takes time. We're talking about holistic approach ማለት ምግብ እና supplementation ነው። ሌላ ነገር ድራግ የለም። እንግዲህ መድኃኒት I don't know በሽታ ስላልሆነ መድኃኒት ሰጥተው እንግዲህ አልሰጠንም ሶፋር ማለት ነው። እና መድኃኒት ቢሆን ኖሮ አድርጎ ቶሎ ለውጥ ይመጣ ይሆናል። ግን autism is not a disease በሽታ አይደለም። so መልታይ ፋክቶራል ነው። ሁሌ አይደል በተለያዩ አቅጣጫ ታክል መደረግ ያለበት ጉዳይ ነው ማለት ነው። ስለዚህ የማዳን ስራ የሚሰራ ሰው ሲሰራ ስራውን ላይክ እናትነት የሚለውን ምናምን ከጎን አስቀምጠሽ ነው። አሁን እኔ ክላስ ውስጥ አስተምረው ልጄን አም ቲቸር የኔ እናት አልሰማም ማለት ነው። የምን ማሚ ብሎ ነገር የለም። በቃ ስራውን ሰጥቶ እስከሚጨርስ የአምንዳት ኢንቫይሮንመንት ማለት ነው። በቃ ነስት ልጆቹ እኮ እንደዚህ እኮ ነው እንደዛ እኮ ነው ለሁሉ ጊዜ አለው። በቃ አስተምራለሁ ብያለሁ ቤት ያስቀመጥኩት so I have to teach him. He has to learn. Okay? The same with, whatever. ማንም የማያደርግልኝ ነገር I have to do it. በቃ literally እኔ እንደሱ ነው የሆንኩት። ነግሬያቸዋለሁ የኮቪድ አካባቢ ስለነበር nobody wants to help me. Nobody. So I have to teach myself how to help my kid ማለት ነው። እና ስለዚህ ማንም ረዳት የሌላችሁ ጊዜ guess what ይመጣል ማለት ነው። ታይገርነታችሁ ያ አይደለ ፕሮቴክቲቭነታችሁ ማዳን የሚለው like of course ማዳን የእግዚአብሔር ስራ ነው። ግን ልጆቻችሁን by all means ተረባርባችሁ ተፈጥፍጣችሁም ቢሆን ማለት ነው ያንን መፍትሄ ማምጣት ግድ ነው ማለት ነው። ያን መፍትሄ ስታመጡ ግን
እናትነትም እየተጫወታችሁ እንደገና ደግሞ ምናምን እያላችሁ አይደለም። you have to do it and you have to do it right። በቃ it has to be done። I don't care year ነው 2 ዓመት ነው 3 ዓመት ነው I don't know just however it takes። ግን ልጆቹን ለመርዳት ኮሚትድ ሆነን ነው። ልጆቹ ያሳዝናሉ ወይ? ቀላል ያሳዝናሉ። እንደ ልጅ ሳይሆኑ ነው እያደጉ ያሉት። ግን የኔ ብቻ ፕሮብለም አይደለም። የአንዬም ነው፣ የኮኮም ልጅ ናት ነው፣ የሁላችሁ የትዝብትዬ፣ የቲቲ ልጅ፣ የመስዬም በቃ እንደ ልጅ አይደለም እያደጉ ያሉት ልጆቻችን። that's our reality። ግን ደህና መሆን ይችላሉ ወይ? yes at least ያ possibility ራሱ እናንተን ሊያነቃችሁ ይገባል ማለት ነው። at least ልጄ ደህና መሆን ይችላል፣ ፊውቸሩ ያማረ ነው። I don't have to worry about his future። ልጄ እንዲህ በሆነ ብንዳ በሆነ እያልኩ ማለት ነው። የምንችለውን ሁሉ ካደረግን ማዳን እግዚአብሔር ስራ ነው። እኛ ግን ባወቅን ልክ በተማርነው ልክ ማድረግ የሚገባን ነገር ሁሉ ማድረግ ማለት ነው በጥንቃቄ እና ዛሬ ሰረንደው ዛሬ ቅዝቃዜው በስማም ዛሬ ቋንጣ ፍርፍር ነው የሚበላው ብላችሁ ቋንጣ ፍርፍር ብታበሉት ልጁን ማለት ነው like while healing nothing wrong with ቋንጣ ፍርፍር guys okay you can feed your child ቋንጣ ፍርፍር ግን like healing journey አለ ጊዜ አለው ለሁሉም ማለት ነው። ገና የዳነ የሆነ ሆድቃ ላይ ወስዳችሁ የሆነ ነገር ችልስ እንዳታረጉ ማለት ነው። ይቆይ ግድ የለም ቅዝቃዜ ቢሆንም it's okay let him eat his broccoli ማለት ነው። okay ጨካኝ እንድትሆኑ ያረጋችኋል። ሪዛልት በተለይ እያያችሁ ያላችሁ ማለት ነው። you have to keep pushing። ሪግሬሽን ለኛ ልጆች እንዴ ብርቅ ነው እንዴ? በጣም ሪግሬስ ያደርጋሉ። በጣም very common 10 ወደፊት ሄደው በቃ 20 ወደ ኋላ ማለት ነው በሚያሳዝን ሁኔታ። ስለዚህ እዛ ጋር ከምንገናኝ የምናደርገውን መደረግ ያለበትን ነገር በሙሉ አድርገን ከዛ ሂል ሲያደርጉ የምንፈልጋቸው ቦታ ላይ ሲመጡ እንደ ልጅ ሲሆኑልን then you go back to here and there ማስገባት ያለባችሁን ታስገባላችሁ። they will enjoy life ማለት ነው። hopefully እኔ ሁሌ እግዚአብሔርንም እንደ ሆፕ ማደርገው ሁሌ የምምለውም የተበላባቸውን የልጅነታቸውን እድሜ እግዚአብሔር ይክሳቸዋል። I don't know when ግን ይክሳቸዋል። እኛ ኦቲዝም ነው እኮ ጋይስ፣ እኛ ጋር ኦቲዝም ተስፋ አለው እያልን ነው ማለት ነው። ሪሊ ተስፋ አለው። ዳስ ጉድ ኒውስ። ተስፋ አለው። ልጆቻችን ደህና ይሆናሉ። ደግሞ የማይድን በሽታ ደግሞ ልጆቻቸው ተይዞባቸው መከራ የሚያዩ አሉ። ስለዚህ ስታፕ ኮምፕሌኒንግ ሄልፕ ዩር ቻይልድ። ኦኬ ይሄን ነው የምለው። ቴንክ ዩ ቲቲዬ። የምትይዋለሽ የምትጨምሪው ነገር ካለ ጥያቄም ካለሽ ጥያቄ ያላችሁ ግቡና ጠይቁ። ከሴንሰሪ ሪሌትድ የሆነ if not sensory then any question ሁሌም እንደምናደርገው ማለት ነው። ቲቲ ታኝታለሽ መሰለኝ። መስዬ go ahead። መሲ መሳልዬ ሁላችሁ እንዴት ናችሁ? የኔ ፍቅር ማነሽ? Oh my gosh. She don't want to sleep. She don't want to sleep? I don't know why. During this time, አትተኛም። ስንት አመቷ ነው? 2 ወሯ። 2 ወር? የኔ ፍቅር እርባት እንዳይሆን አጥብተሻታል? በደንብ አጥብቻታለሁ፣ ግን I don't know። በአጥብቻት ጠብታለች፣ ግን ታረጋለች። ፖፕ ታረጋለች። ትላንት አላረገችም ነበረ፣ ዛሬ አደረገች። የኔ ፍቅር ወይ ስታንድ አፕ ላይ ቆሜ ሽሽሽ ማለት አለ። አይዞሽ የኔ እናት this too shall pass። አይዞሽ የኔ እናት። ደግሞ ማይክል አይፈልግም እንጂ እንትን ሴንሰሪ የእሷን ድምፅ የስፔሻል የህፃን ድምፅ አይፈልግም። ዘሎ ነው የሚወጣባት ከሩሙ ወጥቶ። የኔ ጌታ ቢከርፉል። እሺ አንድ ቀን አዘናግቶኝ ጉድ እንዳረገኝ ነው። ኧረ አደራሽን በእናትሽ። ምኑንም ስለማያውቀው እሱ ምኑን ያውቀዋል? የኔ ጌታ። አንዳንዴ ማሚ ቤቢስ ክራይንግ ይላል። አንዳንዴ መጥቶ አሁን ሰሞኑን መቆናጠጥ ጀመረ። ቁንጥጥ ያደርግሻል። ውይ በስመ አብ ወልድ። ጥፍሩን በልቶ ጨርሶታል። ከዛ በጣትና በጣቱ አይገርምሽም?
ጥፍሩን በልቶ ጨርሷል። በይው አይቆ ጥፍር ያለው አይቆረጥም። አሁን እያመመው ነው። ላይክ እንደ ነው ፈለግ ነው። ዚንክ ይወስዳል መሲ። ምንም ሰፕሊመንት አልጀመርኩም። ላስት ታይም አውርቼሽ እንትን አልሽኝ። ቲቪውን ያይ ነበረ። ቲቪ ያያል አላልኩሽም? ቲቪ ያያል ስክሪን እየተነሳ በሌሊት ያያል አላልኩሽም ነበረ? ምን ቴፕ ሰጠሽኝ? ሪሞቱን ደብቂው አልሽኝ እየተነሳ ከዛን ዋች አድርጎ ነበረ። እንትኗ አርቢቷ እያሰራችው ብሬክ ታይም ተመለስ ከአርቢቱ ጋር ስለው ሶፋ ላይ ቁጭ አድርጎት ሄደ ማለት ነው። ኦኬ ብዬ ድብቅ። ከዛስ 2 ሳምንት ስንፈልግ በቃ ጭቅ አደረገኝ። 2 ሳምንት ቲቪ ሪሞት ፍለጋ ምን ረዳኝ? ፈልጊ ሪሞት ያልሽው ነው እንጂ እኮ ቲቪ ሁለቱንም ቲቪ አውርደን ጥለናል ምናምን እንደገና መልስን አስቀመጥ ነው። ግን ወርሃብና ቲቪ ሪሞቱ ጠፋን። what do you put it? He put it on the sofa and then we look like ቲቪው ሪሞት እንትኑ ሶፋው ስንት ጊዜ ሙቭ አራውንድ እናደርገዋለን። አንደር ነው መፈለግ። እሺ መፈለግ 2 ሳምንት በቃ ሁሉም ሰው ይፈልጋል። እግዚአብሔር ይመስገን ነው ሞር እሰይ እግዚአብሔር ይመስገን። በጣም ቴንኪ በጣም ይሄንላል ቴንኪ ልጅ ላስት ዊክ 2 ሳምንት 2 ሳምንት ጨቀጨቀን። ከዛ አሁን ፕሊዝ ማሚ can I have your phone? Daddy can I have your phone? Okay. When he eat breakfast like when he came to school he asked እንደዚህ እና እግዚአብሔር ይመስገን በጣም በጣም ረድቶኛል። ሪሞት ፍለጋው 2 ሳምንት ውስጥ ክራይንግ ላይክ አሁን ነው ፊል ያደረኩት ቤትም ስላለው እኛም እንደሱ ነው እኮ አጅሬውን ያስፈልገን ነገር እንደዛ ነው። ያው ጠፍቶ መፈለግ ነው አብሮ ማፋለግ። እቺ ብቻ እቺ በጣም 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 ሄልፕፉል ብታይ እኔ ራሱ ደዊ ተመስገን እግዚአብሔርዬ ቀናለው ለሁሉም እያልኩ አሜን። yes ግን አሁን ምንድነው ይበላል ያልሽኝ? አሁን ጥፍሩን አይደለ? አሁን እየደማ ነው። ለምንድነው አንቺ ሰፕሊመንት የማታደርጊው? ዋዩ እና ሰፕሊመንት ያ ቢኮዝ አሁን ፈራው እና ሰፕሊመንት አንቺ ራሱ እስቲ ሰፕሊመንት ስንጀምር ቶክ ቱ ዶክተር ፒዲያትሪሽን ነው ምንም ጀስት ኦቲስቲክ ስለሆነ ነው ምናምን እያለች ዛሬ ምን አደረግ አይጂ ወሰደች እንዳልኩሽ ሰምቻለሁ። እምቢ አለኝ እና ምግብ ታውኩ። ፒዛ ነበረ ሞዶር የሚበላው እሱን ሳቆም ዌት ሉዝ አደረገ እና ጉንፋን ይዞ ታሞት እጄ ነበረ። ከ1 ወር በኋላ ደግሞ ሉዝ ዌት አደረገ ነው ዋይ ሉዝ ዌት እንዳደረገ ነው ያላቀው። ፒዛውን አቆመበት ነው። ከዛ ፒዲያትሪሽን ነው ሄድኩና ሂዝናት ኒውትሪሽን ዲፊሽንሲ በጣም አለ። ቢኮዝ 2 ምግብ ብቻ ነው ፓስታ ግሉተን ፍሪ ፓስታ እና ምስር ወጥ ነው የሚበላው። አልጫ ምስር ወጥ ብቻ ነው የሚበላው በስፑን ማለት ነው። እና ፍትፍት እንጀራ አንዳንድ ጊዜ ይበላል። አንዳንድ ስጋ ምናምን አልጫ ስጋ ፍርፍር ይበላል። እንደዛ ነው የሚበላው። እና በቃ እና ኒድ እንትን ደም ብለድ ቸክ አድርጊልኝ አልኳት። እሺ ብላ ቢኮዝ ኦፍ ዌት ሉዝ ስላደረገ ነው እንጂ አትልከኝም ነበረ። በቃ ሂዝ ኦኬ ምናምን ፍሩት ይበላል እንትን አለ ወይዬ እንዴ አሁን አንቺ እዚህ ስንት ግዜሽ ነው እንደዚህ እንደው እንደ ጉሮሮ እስክላቀቅ ምጮሆን በቃ አልሰማሽም ማለት ነው። አሁን ብታይ አይ ነው እየሰማሁት አሁን እኮ በቃ እየተቀሰቀስኩ ነው። ይሄ ልጅ he need help። እሺ I don't care the test become ምንድነው ኖርማል ነው ቢሉሽም ማለት ነው። ኦኬ who's gonna believe their testing? ኦኬ ኦቲስቲክ ልጆች ኢንፍላሜሽን ያላቸው ልጆች they need help እንኳንስ አይደለም ያንቺ ደግሞ ፒኪ ኢደር ሆኖ 1-2 ነገር ብቻ እየበላ ማለት ነው። he need help እንዴ ጥፍሩን በልቶ እስኪጨርስ ምን እንደምታረጊው? he need help መሲ ግቢና አዳምጪ። ምን አይነት I gave you እንግዲህ everything that I have እዚህ አያሁት መሰለኝ እና ግን ምን እያልሽን መሰለኝ አንዳንድ ጊዜ ፈራው በጣም እና ምን ትፈራለሽ? ዶክተር እያልሽ talk to your doctor አሁን የምምለው talk to your doctor ምልሽ እኔ ጋር ችግር እንዳይመጣ ነው። of course I'm not a medical doctor. I keep telling you guys okay so I'm not ግን ለልጄ የማደርገውን ግን እየነገርኩሽ ነው። so የሚረዳውን ሰፕሊመንቶች እየነገርኩሽ ነው እዚህ ጋር ማለት ነው። even medical doctorም ቢሆን they don't suggest you to do this and that ማለት ነው። ፕራይቬት ከነሱ ጋር ምሰሪ ከሆነ ነው ሰጀስት የሚያደርጉሽ እንጂ ፓብሊክሊ ወጥተው እንደዚህ በቲክቶክ ላይ መጥተው ይሄን ሰጂ ያን ሰጂ የሚልሽ ማንም የለም። ኦኬ እና ላይክ ዲስክሌመር ነው ማለት ነው ማደርገው ነው ዲስክሌመር so of course you have to do your own research ልጅሽ አይደል እንዴ you have to do your own research ግን ይሄ እንደዚህ ፊዚካል የሆነ ነገር ስታይ በተለይ ማለት ነው እንዴ ጥፍር መብላት ምን ያህል ፔንፉል እንደሆነ ማለት ነው you know so
በልቶ ጨርሶት እንግዲህ አሁን ያመመው ነው ስትይ ዳስ በጣም ያ could be anxiety ሊሆን ይችላል። ልጁ መረዳት ይችላል መሲ ኦኬ በጣም መረዳት ይችላል። ምንም የምትፈሪው ነገር የለም። መድኃኒት ሰጀስት አይደረግም obviously ፊለር የሌላቸው ንጹህ የሆኑ ፕሮዳክቶች ነው እኔ ቴሌግራም ላይ ፖስት ያደረኩት። I don't get commission as some of you think I do get commission. I don't like እዚህ ለልጄ የምሰጠውንና ንጹህ ምለውን ነው እዛ ላይ ፖስት ያደረኩት። ሂዱና ካገኛችሁበት ቦታ ገዝታችሁ ለልጆቹ ስጡ ፕሊዝ። አንዳንድ ነገሮቻቸውን በተለይ ቢሄቪየር ላይክ አሁን ይሄ ጥፍሩን የሚበላው it could be zinc ሊሆን ይችላል some kind of deficiency ገባሽ? zinc deficiency ሊሆን ይችላል most likely it is iron deficiency ሊሆን ይችላል vitamin D deficiency ሊሆን ይችላል። ምን ያህል ይሄ inflamed የሆነ body autistic ነው ከተባልሽ ማለት ነው inflamed የሆነ ሰውነት ይዞ ልጁ እንዴት አድርጎ ነው እኔ እናት እንደውም ቆሞ መሄዱ need help። እሺ መሲ you have to help him። እሺ ሰብል የአንድ ነገር ደግሞ እሱን እገዛለሁ። ምንም እኔ ለመግዛት ዶክተሮቹን ራሱን እየፈለኩ ነው እንትኖቹን ባዮሜዲካሎችን አሁን ማለት ነው already decide እና ደግሞ አሁን ምን ረዳኝ ደግሞ እንቅልፍ አይተኛም ነበር አይደለ እንትን ሰጣሁት ፓምኪን ሲድ እንትኑን ፍሩት ይሄ ሲዱን ፈጭቼ ፓስታ ስለሚበላ እንትኑ ከሶሱ ጋር አደረኩት። ሽሮ ነው ሶሱ ከሶሱ እና he just like በተኛት በጣም ተኛ ማለት ነው ላይክ አሁን ተኝቶ ሴክስ እና ምንድነው ያረኩት ምንም ሰፕሊመንት አልሰጠሁትም ምናምን ወረ ሲት እሱን ሰጥቼዋለሁ እና ላይክ 3 ጊዜ ፓስታ ይበላል 3 ጊዜ አንዳንድ ማንኪያ አረግለታለሁ። እግዚአብሔር ይመስገን እንቅልፉ ራሱ ተስተካከለ። አንደኛ ስክሪኑን ምስል እንትን ስላለ ስለሌለ pumpkin seed is a good parasite cleanse ነው like ፓራሳይቶችን መግደል የሚችል ፓወር አለው ማለት ነው። ስለዚህ እንደ ወተትም አድርጎ ፈጭቶ እንደ ወተት ማጠጣት በባዶ ሆድ ኦር ደግሞ በምግብ ላይ ልክ እንዳረግሽው በምግብ ላይ አድርጎ መስጠት ለልጆቹ ተደጋጋሚ ደግሞ መስጠት is a good thing. It's good. I'm glad he sleeps. ጥሩ ነው ያደረግሽ ያለሽው። ግን አሁን ሰብ እንትን አረገው አረገው እንትኑ አረባቱ ኦኬ ያ ፓራሳይት ነው የሚሆነው። ፓራሳይት አለው ሆድ ውስጥ ማለት ነው። so you have to keep doing a parasite cleanse ልታረግ ይገባል። ስንት አመቱ ነው ልጅሽ መሲ? 9 oh yeah he need help. yes parasite cleanse ማድረግ ይኖርብሻል አርጎ ማያቅ ከሆነ በተለይ ማለት ነው። so እነሱን ማድረግ ግን while waiting for holistic ዶክተሮች ጋር ብዙ ልታረጋቸው ምቹ ቤትሽ ውስጥም ልታረጊው ምቹ ማአት ነገር አለ። ዩቲዩብን ተከታታይና ፕሊዝ ሄልፕም ሆም ረመዲስ ለፓራሳይቶች ያልናቸው ማአት አሉ ማለት ነውና ዱዛትሽኔና ሰብሊ መት I want to say something ለመሲ ፕሊዝ ያ መሲ አዲስ ናት እንዴ? አዲስ ነሽ እንዴ? እኔ ናት ያረም አዲስ ናት። 2 ወር ምናምን ሆነኛ በከተካው ኦኬ ልጅሽ ያለበትን ሁኔታ ባላቅም ማለት ነው ፊዝ 9 እና ኦቲስቲክ ሆኖ ሲምፕተሞቹ በደንብ የሚያሳይ ሶልቭ የሚደረጉ አሉ አይደል? ሲምፕተም ተብለው ሶልቭ የሚደረጉ ብዙ ነገሮች አሉ አይደል? እነሱን ሁሉ የሚያሳይ ከሆነ አዲስ ነሽ ያልኩት ለዛ ነው። the foods you mention ራሱ አሁን ለኔ ሰብልዬም ሁሌ እዚህ እንደምትለው is not right። ዩቲዩቡን ተከታታይ ፕሊዝ ላይክ ሽሮ is not right። እንግዲህ ወይ ምንም ሃይፐር አክቲቪቲ የለውም ልጁ አሁን እንደውም እንትን ቀነሰ ሃይፐር ነው በጣም እኔ አሁን ምንም አላቅም ያለሽበትን ሁኔታ ግን ምግቡ አሁን ያልሽው ራሱ is all wrong ማለት ነው። ሰብልዬ ሜንሽን እንዳደረገችልሽ ደግሞ ጥፍሩ መብላቱ ምናምን it's not እንዲህ በቀላሉ የሚታለፍ አይደለም። the whole dietitian revise ብታረጊ ጥሩ ነው። ዩቲዩብ እያንዳንዱ ርዕስ ላይ almost everything አለልሽ። የሰብልዬ ስራሽን እየሰራሽ ራን አድርገሽው ልታዳምጪው ትችያለሽ። ግን ምን ከዳይቱ ጀምረሽ ፕሊዝ ስሪበት። አይ አምኮ ግን አንድ ቲፕ ላይክ እንደ ሪሞት ፍለጋው ማለት ነው። ምግብ እምቢ አለኝ በቃ አሁን እንቁላል ሰርች ትንሽ የደበኩ ከምስሩም ጋር ላረግ እምቢ አለኝ እና ምንድን ነበረ ዳይጀስቲቭ ኢንዛይሙ ሄልፕ ያደርጋል እና ዛሬ እንደውም ዶክተሩን ሳናግረው ይሄን ልስጠው ወይ ምናምን አልኩት። ኦሌስ ሰብለ ቼክ አድርግ ስለምትል ቼክ አደረኩት። እሱ ምንም እንትን አላደረገኝም። ግን ስጠይቀው
ቆይ ብለድ ቼክ ይሄ ስቱል ቼክ እናድርግና ዲፊሽንሲ ከሌለው ሶኬ ግን ካለው ቢካዝ ብንሰጠው እሱን ኦርደር ባረግልሽ ሞር ላይክ ምንድነው ኦርደር የምታረግ ምንድነው አሁን እዚህ ጋር የሚነገረው